እግዚአብሔር ለኔ የሰጠኝ ስጦታዬ ናት። ስጦታዬ ስለሆነች በምን የሆነ ስጦታ እንኳን ሰጥቻት አላውቅም። ባከሩን እግዚአብሔር ስል ማለት ምለው ነገር የለም ማለት ማስገኛዬ ነው ስለኔ መጨረሻ ላይ ምናል እሱ እዛ ከሞተ መብራን ልኳት የሰጠኝ ትዳር እዚህ ጋር ነው የሚያበቃው ካልሽ ያለኝ ልቃሽ ጭንጅ ጋር ነው መጣው አልኳት ማለት ነው። ከዛ በቃ እዚህ ጋር ወጥቻለሁ ስለዚህ ምንድነው ማድረገው አልኳት ማለት ነው። አለቀስኩ በቃ አስፋልት ላይ ቆምና አንድ መዝሙር ዘምርን ይላል። እሺ ይረዳኝ መጣ የመላእክት አለቃ መልአኩ ሚካኤል ለነፍሴ ተበካ ሰወረኝ ከክፉ በምንሳሰሎቱ በፈጣሪ ራሱ አወጣኝ ከማቱ ሮኒ ሰገንታ ከኖርዶፍተን waaqayyoon bara kanallee ajaa'iba adda addaa hojjechuu akka danda'u hojii jireenya keenya keessatti arginee irra waan ta'e sinillee akka argitanii barbaanna. gara gaa'ilaasin haa ta'u gara እንግዶቻችን እንደ ሌሎቹ ከቅርብ ቦታ አይደለም የመጡት። እሷ ከደቡብ ወሎ ከተንታ፣ እሱ ከአርሲ ሮቤ ቋንቋኒሽ ስቱዲዮ መጥተዋል። ከተራሰው በጣም ትልቅ ባብ ሲወጣየው ማለት ነው። የኔ ጸለው ደግሞ ጅማ ክዳነ ምሕረት ሲሄድ ያንቺ ለኔ ያልሆነቿን ቶሎ አሪቃ ነው የሚለው። እቺ ግን ቆየች አይምሮስ ነው ማለት የሚገርም ስለምን ካይምሮ ያተባም ከዛ መታወቂያ ብቻ ነው ይዘሽ የምትመጪ ተባልኩ። ሄድኩ ተቀጠርኩ። በወር 3000 ብር ቅዱስ ጊዮርጊስ ስዕሏልና ገባውና ኤልያስን በሳሰረ ገላብየው ምድራዊ ህግ አይደለም ስለዚህ እንዳይቀበል ይችላል። አንተ ግን ፈራስ የሌለበት ሀገር የለም ሁሉም ይረዳል። በፈራስ አርግና አልጠልኛል እያለቀሱ ነገርኩት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት እስከዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ተወዳጁ መርሃ ግብራችን ተናገሩ ድንቅ ስራውን መስክሩ ዛሬ ደግሞ በተለየ ሁኔታ ወደ እናንተ መተናል። እንግዶቻችን እንደ ሌሎቹ ከቅርብ ቦታ አይደለም የመጡት። ለዚሁ ለምስክርነቱ ብለው ከአርሲ ክፍለ ሀገር ዋና ከተማ ከሆነችው ከአሰላ 175 ኪሎ ሜትር ትላንት ተነስተው አድረው ዛሬ ጧት ቋንቋኒሽ ስቱዲዮ መጥተዋል። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ማልበል እሺ እግዚአብሔር ይስጥልን። ስሜ ረጋሳ አለሙ እባላለሁ። በዩኒቨርሲቲ ደረጃ መምህር ነኝ፣ የአይቲ መምህር። በቤተክርስቲያን ደግሞ ባለኝ ግንዛቤ ቤተክርስቲያን ያገለግላል። ወደ እህታች ማልበል እሺ እስከ ዳሯ ሲሆን ደግሞ ወለተ መድ የለም ቲቸር ምናምን የለም መምህር ነኝ። ነገር ግን አሁን ልጆች ላይ ነው። ስለዚህ መምህርት እስከ ዳርና መምህር ረጋሳ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንደው ከምን እንጀምር? ረጋሳ እንግዲህ እግዚአብሔር አምላካችን እኛ በእኔ ወደዚህ ምስክርነት እንድመጣ የፈለግንበት ምክንያት ብዙ ነገሮች አሉ። እግዚአብሔር ያደረገልን ጊዜ እንጠብቅ ነበረ። እንዲሁም ደግሞ በህይወታችን እኔ የተረዳሁት እግዚአብሔር አምላካችን ሲፈጥረን ጊዜ ጀምሮ በእኛ ላይ ዓላማ እንዳሉት አይቻለሁ። እኛም የደረሰብን እሱ ነው። እግዚአብሔር ያደረገልን ብዙ ነገሮች አሉ። ዛሬ ለመጀመሪያ ጊዜ ለቤተሰብ እንኳን ያልነገር ነው የምንነግር ማለት ነው። ቤተሰብ አቅም በህይወታችን የምንኖረው ግን እያዩ እንድኖረን በእኔ ዓላማ ይሄው እግዚአብሔር እንዲህ ያደርጋል። ሞክሩ፣ ይሞክራሉ። እኔ ሞከርኩን የምነግራቸው ሲሞክሩ ይሆንላቸዋል። የሚቀበሉ አሉ፣ የማይቀበሉ ደግሞ አሉ። ተመልሶ ደግሞ ፈተና ባለመጋፈጥ ተስፋ በመቁረጥ ወደኋላ የሚሉ ሰዎች አሉ። ስለዚህ እነሱም እንዲጸኑ በተለየ መልኩ ደግሞ እኛን የሚረዱ ሰዎች ካሉ እኛ ያዝነው እግዚአብሔርን ነው። እግዚአብሔር በእኛ ብዙ ነገሮች ያደርጓል። ከልጅነቴ ጀምሮ ያደረገው ነገር አለ። በትዳር ዓለም ደግሞ ያደረገልኝ ብዙ ነገሮች ስላሉ ያንን ትውልድ ይወቅ። እግዚአብሔር ደግሞ ክብሩ ይገለጥ፣ እመቤታችን ክብሯ ይገለጥ፣ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ሁሉ ክብራቸው ይገለጥ። ትውልዱ ይህን አውቆ ወደ ትክክለኛ ወደ እግዚአብሔር መንገድ እንዲመጣ የኛ ዓላማ ነው። እሺ መምህርት እስከ ዳር ከምን ጀምረሽ ነው እስኪ የምትጀምሪው? እሺ እግዚአብሔር ይስጥልኝ። እኔ የሚጀምረው ከልጅነቴ ነው። በእርግጥ በዛ በልጅነቴ እግዚአብሔር ምን እያደረገልኝ እንደሆነ አላውቅም። ምክንያቱም እግዚአብሔር የፈጠረ አምላክ እንዳለ እንጂ ምን እንደሆነ እንዴት እንደሚሰራ ስለማላውቅ ማለት ነው። አሁን ላይ አድጌ ባለችኝ አቅም ደግሞ ስማር ስሰማ ለካ እግዚአብሔር ያኔ ጀምሮ ያደርግልኝ የነበረው ብዬ ማሰብ ጀመርኩ ማለት ነው። ከልጅነቴ እንዴት ነው ግሸን ማርያም ነው የሚጀምረው ታሪኬ።
አደኩ። የተወለድሽው እዛ ነው? የተወለድኩት ግሼን 10 ሰዓት ያስኬዳል ከኛ ቤት። ተንታ ወረዳ ነው የተወለድኩት። ተንታ? ያው እዛው ሀገረ ስብከቱ ነው የምንሄደው። ሀገረ ስብከቱ ደቡብ ወሎ ነው። እዛ ሄድኩ እና ለመጀመሪያ ጊዜ ሄድኩ ጊዜ በጣም ብዙ ሙሽራ ነበርና በተክሊል ነው የተጋቡ። በጣም 17 ምናምን ቆጥሬ ያለሁና አየሁ ታጅበው ሲሄዱ ማለት ነው። ከዛ ሳይ ምን አልኩ፣ ለካ እንደዚህ ቤተክርስቲያን ትሞሽራለች እንዴ። ስለዚህ መብርሃን እኔ ባል ስትሰጪኝ ባል ምን እንደሆነ እንግዲህ በዛ ሰዓት አላውቅም። 7ኛ 8ኛ ክፍል ተማሪ ነኝ። ስትሰጪኝ እመጣለሁ እዚህ የማገባ አልኩ ማለት እና መንፈሳዊ ቅናት በውስጥ ያደረ ተመልሼ መጣሁ እና ከዛ በኋላ በአመት እሄዳለሁ ማለት ነው። እሄዳለሁ በአመት 12ኛ ክፍል ደረስኩ ማለት ነው። እሺ። እና ከዛ በፊት 11ኛ ክፍል ልክ ማትሪክ እንደመጣልኝ ባል መጣ ማለት ቤተሰብ ጋር በቃ እና ለኛ ስጡንና እኛ እናስተምራለን የሚል ባል ቤተሰቦችን ማስቸገር ጀመረ ማለት ነው። እምቢ አልኩኝ። ምክንያቱም በሆዴ ያለ እዛ ቃል የገባሁት ማለት እነሱ የሚያመጡልኝ እዛ ሂጄ እንጋባ ብለው እሺ ላይለኝ ይችላል የሚለው አስጨነቀኝና እኔ ትምህርቴን መማር ነው ፈልገው አልኩ ማለት ነው። ከዛ አባቴ ሲለኝም ትምህርትሽን ተማሪ ግን ከትምህርትሽ ውጪ ሌላ እንደምሰማው እንደሌሎች ልጆች አንድ ነገር ካየው ግን አባትነቴን እሰርዛለሁ አለኝ ማለት ነው። እንደዛ ሲለኝ በቃ ወሰንኩ። ትምህርቴ ላይ ነው። ባል በጣም ሲያስቸግረው እንደው የመጨረሻ አንድ ሴት ነበረች የመጣችና ባል ማለት ልትጠይቅ ማለት ነው። ስመጣ አልሰጥም አለ አባቴ። በምን ልታስተምራት ነው ሲለው ከዛ በሬ ሽጬ አስተምራታለሁ አለ ማለት ነው። ምክንያቱም በዛ ሰዓት ዩኒቨርሲቲ 12ኛ ክፍል ከጨረሰ ዩኒቨርሲቲ በጣም ብዙ ብር እንደሚፈለግ ነው የሚታወቀው ገጠር አይደለም። አባቴ በሬ ሽጦ አስተማረኝ 11 እና 12። እሺ። ከዛ 12ኛ ክፍል ያው ይጨንቃል፣ ኢንትራንስ ከባድ ነው። ሰው የአባትሽን በሬ በልተሽ ምናምን ውጤት ቢቀር እያሉ ይፎግሩኛል። በቃ ይይዙ እንትን ማለት በቃ የሆነ ለእኔ ስነ ልቦና ተጽዕኖ እያሳደረብኝ፣ እነሱ ግን እየቀለዱ ነው። እና አቡነ ገብረ መንፈስ ቅዱስ መጋቢት 5 ንግስ ሄድኩ ማለት ነው። ሄድኩና ስለተሳልኩ በቃ ሰው እንደዚህ እያለኝ ስለሆነ አግዘኝ እርዳኝና ውጤት ይምጣልኝ። የመጀመሪያ ደሞዜን እዚህ ነው የማስገባው እየነገርኩ ማለት አልቅሼ እንደዚህ በቀላሉ አይደለም እንደምናገረውና ነገርኩት ለአቡነ ለጻድቁ አደረገልኝ። ውጤት መጣ። ወደ ጅማ ዩኒቨርሲቲ ሄድኩ ማለት ነው። ከዛ በዛ መሃል ልክ ውጤት ሊመጣ ሲል ታጨው በቤተሰብ አላቀውም አያቀኝም። ቤተሰብና ቤተሰብ ናቸው የሚተዋወቁ አጩኝ ማለት ነው። የድሮዋ እኔ ላይ ደርሳለች፣ ርዝራዧ ነበረች እኔ ላይ ደርሳለችና ታጨው። ስለዚህ እናቴ መጣ እምቢ እንዳትለኝ በዚህ ባጠባሁሽ ጡት አለችኝ ማለት ነው። ስለዚህ እምቢ እንዳትይኝ እንዳታሳፍሪኝ ስትለኝ እሺ አልኩ። ያው እናት ናትና ከዛ ታጨው። እሱ ሲታጭ እንግዲህ ሽማግሌ ነው የተዋዋለው። እናንተ እጃችሁ እንዳታስገቡብኝ እኔ ነኝ ማስተምራት ነው ያለው እሱ። አመኑትና እሱ ነው ያስተምረኝ። ስለዚህ ውጤት መጣ ተላኩ ማለት ነው። ቃል ኪዳን ቀረበት አስሮልኛል። እሱም ደግሞ ቅዱስ ሚካኤል ቤተክርስቲያን የታሰረልኝ። ከዛ ጅማ ሄድኩ። በቃ ይልክልኛል ያው የሚችለውን ብቻ እየተማርኩ ነው። 6 ወር ሞላኝ። መጋቢት ላይ ታመምኩ ማለት ነው። ከዛ ስታመም ቀጥታ ትምህርት አቋረጥኩ። እንግዲህ እዚህ ጋር ነው ዋናው ተአምር የሚጀምረው። ከዛ ታመምኩ። ዊዝድሮው ሞልቼ መጣሁ። ቤተሰብ መጥቶ ወሰደኝ። ከአዲስ አበባ የነበሩ ቅርብ ቤተሰብ ነበረ። ካራ ቅዱስ ገብርኤል ካወቃችሁት ወደ ወለቴ እዛ ነበረ ቀጥታ የምጠመቀው። እዛ እየተጠመቅኩኝ ቆየሁ በቃ 6 ወር። በዛ መሀል ብዙ ነገር ተፈጠረ ከልጁ ጋር። ታመሜ ስወጣ በቃ ቤተሰብ እሱ እንደሚረዳኝ ነው የሚያውቀው። እሱ ደግሞ ተወው ማለት ነው። ለምን እንደተወው አላውቅም፣ ግን የእግዚአብሔር ስራ ነው ዝሮ ከዛ በመሀላችን የነበረው ግንኙነት እየሻከረ ሄደ ማለት ነው። አንነጋገርም፣ ብዙ ያለፈ ቃል አንነጋገርም። ነገር ግን እየራቀ የመጣ እሱም እኔም ጤናዬ እዛ ስለታወቀ ጠበል ላይ ነው ሆነ ትኩረቴ። ከዛ ከመጋቢት ሚያዝያ ግንቦት እያለ ነሐሴ ላይ እህቴ አለች እዚህ አዲስ አበባ ነበርና ጠራኋት ማለት ነው። ታምም ያለው ነይ መንቀሳቀስ አልችልም አልኳት። ያልኳት ለምንድን ነው በሰዓቱ ደህና ነኝ እኔ፣ ግን እሷ እንድትጠመቅልኝ ፈልጌ ነው። የሆነ መንገድ ትክክል አልነበረም። ከዛ ጠራኋትና መጣች። ስመጣ ቁጭ ብያለሁ እኔ ደህና ነኝ። ለምን ጠራሽ? እኔ ስራ ትቼ ነው የመጣሁት መሄድ አለብኝ አለችኝ። እንድትጠመቂ ነው የጠራሁሽ ስላት እምቢ አለች። ከዚህ እዛ ጋር ምን አልኳት እኔ ትታኝ በቃ ረግጣኝ ወጣች። ወደ ስራ እገባለሁ ብላ ማለት ነው። አንቺ ሄድሽ ማለት እውነት እኔን ያዳነኝ ቅዱስ ገብርኤል የለም ማለት ነው አልኳት ማለት ነው። ከቤት ስትወጣ እንዲህ ብላኝ ሄደች። ወለቴ ስላሴ መውጫ ካወቀው ታክሲ የሚያዘው እዛ ጋር ነውና ታክሲው መጣ ቆመላት። ወገቧን አመማት ማለት ነው። እንዴት ታክሲ ላይ ትወጣ? በሩን ይዛ ለመውጣት ስትፈልግ አያስወጣትም። ስለዚህ ተመልሳ መጣች ወገቧን አስራ። ከዛ መጣች። ቅዱስ ገብርኤል ይሄን ያደረገልኝ ማለት ነው። አስሮ ያመጣልኝ ማለት ነው እሱ። ይገርማል። ከዛ በማግስቱ ሄድን በረከቴ ቅዱስ ገብርኤል። የዛኑ ቀን ነበር የተያዘው።
እንደዛ ያደርጋት የነበረው ቤተሰብ ውስጥ ኤሌ ነበረ፣ የተለያዩ አምልኮዎች። ራሄሎ የምትባል መንፈስ ነበረች ያው በአምልኮ እሱ ሁሉ በሷ ላይ ጮኸ ማለት ነው። ከዛ ዛጋ ሙሉ የቤተሰቡ ተያዘ። በቃ ቅዱስ ገብርኤል ታምሩን ሰራ። እሷ እዚህ ስትጠመቅ እሷ ላይ ይለፈልፋል፣ እነሱ እዛ ህልም አይሉትም ራእይ አይሉትም ያያሉ። የሆነ ሰው መጥቶ ዛሬ ሲዳብሰኝ አደረ ማለት ይላሉ እየደወሉ፣ እነሱ ጋር አያውቁም። እንደዛ እያለ ቀጠለ። አዲስ ዓመት ደረሰ። ሄደች እሷና የነበረውን እዛ ሚስጥሩ ሁሉ ተገልጧል። በቃ ቤተሰቡ ውስጥ ጠበል መርጨት እንዳለብን ምናምን ይዛ ሄደች ጠበሉን። ከዛ አዲስ ዓመት እንዳለፈ እኔ ጊሼን መሄድ አለብኝ፣ ጨሌውን ይዤ ሄድኩ ወደ ጊሼን ማለት ነው። ከዛ ሄድኩ። የምናርፈው ሁልጊዜ ቅዱስ ገብርኤል ነው የምናርፈው እዛ ጊሼን። ሄድኩ 3 ቀን ሙሉ ተንተርሻለሁ ቦርሳዬ ውስጥ ረስቼው። ጊሼን ቅዱስ ገብርኤል ቤተክርስቲያን እዛ ነበር ያረፍነውና ተንተርሼው ተኝቼ ልንወጣ ነው ጧት። ተኝቼ እያለሁ ህልም አየሁ ማለት ነው። ምንድነው ህልሙ? ከትራሴ ውስጥ ቦርሳ ውስጥ አይደለም እሱ ከትራሴ ውስጥ በጣም ትልቅ እባብ ሲወጣ አየሁ ማለት ነው። ደንግጬ ተነሳሁ ነው ቆምኩ። እህቴ ከጎን ያለች ታላቅ እህቴና ወይ ቤቲ እንደዚህ ምንድነው ምናምን ስለ ታንተርሰሽ ደግሞ ይዘሽው ልትሄጂ ነው እንዳለች እሷ አስታወሰች። እኔ ረስቼዋለሁ። አንቺ ረስተሽዋል? እኔ ረስቼዋለሁ። በቃ ይዤው ልመለስ ነው ማለት ነው። ስንት ኪሎ ሜትር በእግሬ። ከዛ አወጣውና በቃ በደመ ነፍስ ያወጣሁትና የሆኑ ባታው ያገኙ ፊት ለፊት የሆነ ቆሻሻ ምናምን እያጸዱ ነበረ ንጉሱ አልፎ ማለት ነው። በ22 ማለት ነው። ከዛ ሄድኩና አባቴ እንደዚህ ያነገርኳቸው ማለት ነው። ጨሌ ቤት ውስጥ ነበረ እዚህ መጣል ፈልጌ ነው ስላቸው ያው እዛ የሚቃጠለው ውስጥ አድርጌ ያሉኝ። የሚቃጠለው ቆሻሻ ውስጥ አድርጌ ወደ ሀገሬ ተመለስኩ ማለት ነው። ልክ ልንመለስ መስቀሉ ጋር ከመድረሳችን በፊት አብራን የሄደች ጓደኛችን አለችና ራሷ ሆና ይሁን አላውቅም አብሮ በዛ ሰዓት እንግዲህ አለ ጮኛ የተባለው ልጅ ቃል ስላለብኝ እንሂድ ብዬ እያለሁ በግድ ስብሰባ አለብኝ ምናምን ሲል ትተነው ሄደን ሁላ መንገድ ላይ ነው ቀስቅሳ ያመጣችው መብርሃን። እንደዛ ነው እኔ የማምነው። በቃ ጠብቁኝ እየመጣሁ ነው ብሎ ነው የመጣው። እና ልንወጣ ስንል መስቀሉ ጋር ከመድረሳችን በፊት ተሰልፈን እያለ ታወራለች ልጅቷ። ራሷ ትሁን የሆነ ሌላ አካል በውስጧ ሆኖ የሆነ በሰዓቱ አይገባኝም። ከዛ እሱ ያንቺ አይደለም እሺ ምናምን ትለኛለች እንደዚህ እያለች ማለት ነው። እሱ ያንቺ አይደለም አንተም ደግሞ እሷ ያንተ አይደለችም ትላለች። ምን ሆነሽ ነው ትስቃለች። ወይ ይርኩበት ነው እንዳንል አልጮኸችም። እንደዚህ ይዞኝ ነው ብሎ ይለፈልፋል መቼም ራሷ ናት እንዳንል ደግሞ አታወራንም። ከዛ እኔ በቃ ልቤ ተከፈለ። ደነገጥኩ በዛ ሰዓት። ምክንያቱም ያው ቤተሰብ አጭሶልኛል መብርሃን ሰጠችኝ ብዬ አምኜ ነው ይዤ ሄድኩ ማለት ነው። ደነገጥኩ። ከዛ ልክ መስቀሉ ጋር ልንደርስ ስንል ምናምን በቃ ትላለች፣ ማስጠንቀቂያ ነው የምትሰጠው። እሷን ብለህ አይደል እንደ የመጣው መጀመሪያ አልሄድም ብለሃት ነበርኩ እሷን ብለህ ነው የመጣው እኮ ምናምን ትላለች። በቃ የልባችንን ነው የምትናገረው። እሺ እያልን ወጣው ማለት ነው። ከዛ በቃ ሰላም አድርሽኝ የዛሬ ዓመት ብለን ሄድንና መንገድ ላይ ቆጋት የሚባል አለ። በአቋራጭ ነው የምንሄደው። ከዛ እዛ ቁልቁለቱ ላይ ስንደርስ ምናምን አብራኝ ዩኒቨርሲቲ የገባች በአንድ ላይ ተፈትነን እሷ መቀሌ እኔ ጅማ ነበር የደረሰን ጓደኛዬና ለካ እሷን ያላውቅም በመሀል ተጠፋፍተን ስለነበረ ታማ ወጣለች ከዩኒቨርሲቲ እና ጻድቃኔ ማርያም የከረመች። ከዛ በመንገድ ግን እኮ እስካዳለች ስሟን መጥራት አልፈልግም። ያችኛውና እገሊት እኮ ያለችው እውነት ሊሆን ይችላል አለች። እኔ ደንዝዣለሁ፣ ደንግጫለሁ። ያ ነገር በማለት ከእግዚአብሔር ነው ወይ ምንድነው እንደዛ ማለት? ልብ ላይ የሆነ የሚጻፍ ነገር የለም የሚያስደነግጥ። እሱን እያሰላሰልኩ በቃ ጊሸን መድረስ ደስ ብሎኝ ሳለ ደግሞ ያኛው መፈጠሩ ደግሞ ረብሾኛል ማለት ነው። ከዛ ትክክል እኮ ሊሆን ይችላል አለች። እንዴት ስለ ጻድቃኔ ማርያም ብትሄጂ እኮ ግልጹን ትነግርሻለች። ትዳር እኮ ማንም ማግባት እንዳለብሽ በግልጽ ነው ትነግርሻለች ማለት ነው። ጻድቃኔ ማርያምን አላቅም እኔ። ከዛ እሱን ነገረችኝ። በሱም በልቤ ይያለሁ። ያም የሚረብሸው ነገር በውስጥ ያለ እሷ ያለችኝም ነገር አለ። እሱም በልቤ ይዤ ተመለስኩ ማለት ነው ወደ አዲስ አበባ። ከዛ በዛ መሀል ደግሞ ልጅቷ አያይዛ የነገረችኝ ምንድነው ልከርም ነው የሄድኩ። ዊዝድሮው ሞልቼ የለም ዊዝድሮው መጋቢት እስኪደርስ ቤተሰብ ጋር ልከርም ነው አካሄዴ። እዚህ መኖር አልችልም አዲስ አበባ ሰው ጋር እንዴት ትኖራለህ? እና ደግሞ ካራ ቅድስት አርሴማ አለች ቅዱስ ገብርኤል ጋርና ደግሞ ቅድስት አርሴማ ነይ ስራ አዘጋጅልሻለሁ ብላኛለች አለችኝ። ብላሻለች አለች ብላኛለች እሷ። አዎ ከዛ ጋር አያይዛ ማለት ነው። ከዛ ስለዚህ ቤተሰብ ጋር ደረስኩ። እሱም በወዴ እያለው ለማንም አልተናገርኩም። ያው ከጭኛዋ ጋር ነው ሄደች ተብሎ ቤተሰብ እሱን ነው የሚያውቀው። ከዛ ስለዚህ መመለስ አለብኝ። መሀል ላይ ግን በጣም ጭንቀት አለ። እሱ ያው ሊገለጽ አይችልም። አሁን አዲስ አበባ ሂጄ ያለችው ስራ ባይገኝስ ስራ ይፈለግልሻል ነይ እሰጥሻለሁ ብላሻለች አለችኝ ቅድስት አርሴማ። ግን አመነታው
ነገር ግን ወስኜ መጣሁ ወደ አዲስ አበባ። መጥቼ 2 ሳምንት አልቆየሁም። አየሁ አልተመቸኝም መኖሩ። ቀበሌ እየተጠመቅኩ ነው ቀጥ እያለሁ እዛው መጠመቄ። ነገር ግን አንድ ቀን ቡና ተሰብስበው እየጠሩ ጎረቤት እየጠጡ እያለ የሆነ መጣ ልጅ እንጂ ባይን ነው የምንተዋወቀውና ስራ ፈልግልኝ ያልኩት እንደ ቀልድ። ስራ መግባት ትፈልጋለሽ? ያው ትምህርትሽስ? መጋቢት ነው የምገባው። ከዛ ሄደው ለካ አመቻችተው በማግስቱ ተደወለልኝ ነው የስራ ግቢ ተብዬ የሆነ ፋብሪካ ውስጥ አገኘሽ። ከዛ መታወቂያ ብቻ ነው ይዘሽ የምትመጪ ተባልኩ። ሄድኩ ተቀጠርኩ በወር 3000 ብር። ከዛ እንደዛ እያልኩ መኖር ጀመርኩ ማለት ነው። እየኖርኩ ስራ እየሰራሁ ደግሞ አልተመቸኝም። ያው ሰው ላይ ስትኖር ትንሽ ይከብዳል። በቤት ኪራይ ምናምን ነው የሚኖሩ እነሱ። ተደረበ ስትኖር ዞሮ ዞሮ እንደ ቤትህ እንደ እናት አባት አይሆንልህም ሁሉ። አይሆንም። ትሳቀቂያለሽ። እሱ ከበደኝ። ቢሆንልሽም ትሳቀቂያለሽ። ከዛ የምሰራው ደግሞ እስከ 8 ሰዓት ፈረቃ አለበት። 3 ፈረቃ ነው ያለው። ቀን እስከ 8 ሰዓት፣ ከ8 ሰዓት ገብተህ ደግሞ 2 ሰዓት ትወጣለህ። ሌሊት ደግሞ አድረህ የምትወጣው አለ 2 ሰዓት ገብተህና እሱ አልተመቸኝም። ማታ 2 ሰዓት ስትመጣ በር ክፈተው አለ። ብዙ ነገር አለው። ሶስት አልገባም። ስለዚህ ወጥቼ መከራየት አለብኝ። ከዛ ደግሞ በዛ 3000 ብር እንዴት ነው የምከራየው? አላውቅም። አዲስ አበባን አላውቃትም። እንዲሁ መጥቼ ከርሜ ምናምን እሄዳለሁ እንጂ አላውቃትም። እና ከዛ ቅድስት አርሴማን በቃ እኔ ምን ላድርግ ነይ ብለሽኝ ስራ ሰጥተሽኛል፣ ግን የቱኛው ልስራ ስራውን አልኳት ማለት ነው። ካራ ቅድስት አርሴማ ሄጄና ስላት እሱም ብያት ብቻ ከሰዓት ገባሁ። ማታ 2 ሰዓት ነበር። እሱን እያሰብኩ ለካ ማሽን ላይ ቁጭ ብዬ የሆነ ካርቶን ፋብሪካ ነው ፋብሪካውና በሐሳብ ውስጥ እንቅልፍ አይደለም ግን በሐሳብ ውስጥ ሆኜ ለካ ማሽን ውስጥ ልወድቅ ነበር። ከዛ እሱን ያየሽ ልጅ መጣ። ምን ሆነሽ? ምን የሆነ የምታስቢው ነገር አለ አለች። አላቃትም። ባይል ነው የምታወቀው ፋብሪካው ውስጥ። አይ እንደዚህ ቤት መከራየት ፈልጌ አላውቀውም ሀገሩን አልኳት። እኔ ቤት ኪራይ ከብዶኛል ነይና እኔ ጋር ተደረቢ ያለችኝ ማለት ነው። አላቃትም፣ አታውቀኝም። አመቻቸችልሽ። በቃ ይሄ የቅድስት አርሴማ ስራ ነው። በጣም ይገርማል። ከዛ ምን ማለት እንደዚህ ባልነበረኝ እሱ ትቶኝ ሄዷል። ስለዚህ ብቻዬን ቤት ኪራይ ከብዶኛል አለችኝ። ሄድኩ፣ ገባሁ፣ ከሷ ጋር ተቀመጥኩ ማለት ነው። ያን 6 ወር እየሰራሁ ከማላቀት አታውቀኝ፣ አላውቃት። እስካሁን ድረስ ብትጠይቀኝ አገሯ የት እንደሆነ አልጠየቅኳትም፣ እሷም አልጠየቀች። ባለን ደስተኞቹ ነን ኖር ነው ማለት ነው። 6 ወር መግቢያ የደረሰ ጅማ ሄድኩ። 2006 ማህበረ ቅዱሳን አገለግል ነበረ። ክረምት እዚህ አዲስ አበባ እያለሁ ስልጠና የተኪ መምሪያ ስልጠና ሰልጥኜ በዛ ትምህርት ውስጥ ብዙ ትምህርቶች መምህራን የሰጡን ትምህርቶች አሉ። ራሴን አግኘ ሙሉ ወደ አገልግሎት ገባሁ። ከዛ ስርንቃ የሚል ደግሞ ታሪካዊ ቀድሞ አንድ መነኩሴ ስለነገሩ ያን አስታወስኩ። ከዚህ በፊት ግን 2004 እዛ ጻድቃኔ እያለሁ ያ እንዲቋረጥ ነግራኝ ለቃኔ አልገባኝም፣ ጠቁማኛለች። ስርንቃ መሄድ እንዳለብኝ ማለት ነው። ይህን እኮ ስርንቃ ብትሄድ እኮ መልስ ታገኛለህ ይለኛል። አጀንዳ ላይ ጻፉ ያን ማለት የት እንደሚታደር ከጅማ አዲስ አበባ ከዛ ወደ ደሴ ማደር እንዳለብኝ ከመሸቤት እንዳለብኝ ሲነግሩኛል። አብዛ ማለት ጻፍኩ። 2004 ያን የወሰንኩት 2006 ወስኜ ሄድኩ። ስርንቃም ብዙ ታምር አለ። እንግዲህ ምን ያለኝ እንደውም ስትሄድ ስለ ትራንስፖርት ወጪ አታስብ፣ ራሷ ትመራለች አሉ። እውነትም ያን ነገር ሆነልኝ። ስርንቃ ሄድኩ። በ7 ቀን መልስ አግኝቻለሁ። ተረጋጋሁ። አይሞሬ ውስጥ ነገረችኝ የት እንደማገኝ መቼ እንደማገኛት ባለቤቴን ሙሉ ነገረች። አሁን እሷ ባለቤቴ ያለችው እሱ ነው። አሁን 2006 እኔ ስርንቃ ሲሄድ እሷ ደግሞ ታማ ወጣለች ከትምህርት ቤት። አሁን ሲያልፍ ነው የሚገባን ታሪኩ ማለት ነው። ለዛ ነው እግዚአብሔር ዓላማ አለው በህይወታችን ውስጥ እንዴት እንደሚገናኝ ድራማ ይመስላል። አሁን ለምሳሌ ብዙ ድራማ ይመስላል። እኔ ግን ቁጭ ብዬ ማድነቅ ነው የጀመርኩ። መጋቢት ላይ እሷ ወደ ዩኒቨርሲቲ ስትገባ ታምማ ነበረ። ዩኒቨርሲቲ ስትመለስ እኔ አየኋት። አውደ ምሕረት ላይ ያገለግል ነበረ፣ ኮርስ ሰጥ ነበረ። አየኋት። የት እንደሆነች አላውቅም። ዓላማ አድርጎ ኮርስ የሚማር በዓላማ ሰርቶ ማስታወሻ እየያዘ የሚማር ሰው እንታዘባለን ማለት ነው። በዛ መሀል ይቺ ልጅ ዓላማ ቢኖራት ነው የሚል በራሴ መንገድ እግዚአብሔር መጠየቅ ጀመር። የኔ ጸለው ደግሞ ጅማ ኪዳነ ምሕረት ሲሄድ ያንቺ ለኔ ያልሆነቿን ቶሎ አሪቃት ነው የሚለው። እቺ ግን ቆየች አይምሮ ውስጥ ማለት ነው። የሚገርም ነው። ስለምን ከአይምሮ ያጠፋም። መጋቢት ላይ ትምህርት ገብቼ ጅማ እሱ አይቶኛል፣ ባለቤቴ አይቶኛል፣ እኔ ያላየሁት አሁኑ ማለት ነው። ከዛ ሰኔ ላይ ያቺ ደግሞ ጻድቃኔ ሄደሽ ባልሽን ትነግርሻለች ብላኝልኝ እሷ በልብ ያለችና ሰኔ ላይ ስመለስ ያለኝ እጄ ላይ 300 ብር ብቻ ነው። ከጅማ የዛኔ 127 ብር ምናምን ነው እዚህ አዲስ አበባ ለመጣ ነው። ያችን 300 ብር እየመጣው አዲስ አበባ እህቴ ትኖራለች እዚህ አዲስ አበባ። ጻድቃኔ መሄድ እፈልጋለሁ አልኳት። በየት እንደሆነ እኮ አላውቀውም እኔ ከአዲስ አበባ ቅርብ ይሁን ሩቅ ይሁን አላውቅም። ጻድቃኔ ብቻ ግን አንቺ አዲስ አበባ የኖርሽ አይጠፋሽም አጠያቂና ወሰጂ አልኳት።
ሄድኩ አዲስ አበባ እንትና ወደ ጻድቃኔ ሄድኩ እያለ ሰላ ድንጋይ ልንደርስ እንል ይሄን አርማ በርን እንዳለፍ ደወልኩ ጦኛዬ ጋር የትኛው የመጀመሪያው ጦኛ ጋር ከዛ ደወልኩና ጻድቃኔ ማርያም እንዴት መጣ ፈልጋለሁ አልኩት። ክረምት ስልጠና ላይ ነኝ ምክንያት አበዛ ብቻ ግን ካልመጣ አታገኘኝ። የመጨረሻ ቃል ይሄ ካልመጣ ከኔ ጋር ያለው ነገር ወንፊቱ ይሄ ነው። በቃ ማጣሪያው ይሄ ነው። መጣሪያው እዛ ጋር ካልመጣ አታገኘኝም። አንተና እኔ አብረን መቀጠል አንችልም ማለት መጣ። ይሄ ልጅ ይዞ ቀኑ 21 ማን ነው እሱ 16 ነገር ነው መሰለኝ። ብቻ በሶስተኛው ቀን ሐምሌ ቅዱስ ገብርኤል እሱ በመጣ በሶስተኛው ቀን እሱና በ19 ጠዋት ዳግማዊ ቁልቢ ገብርኤል ካወቀው ጻድቃኔ ያለ ንክስ ሄደን እዛ ሄደን እና እህቴ ያለኝ አለች አብራኛች የቤተሰብ የተጋለጠባት ማለት በቤተሰብ በእሷ የቤተሰብ የነበረው መከራ በሷ በኩል ነው የተፈታ። እግዚአብሔር የፈታ በሷ በኩል ስለመጣ አንቺም ነቃሽና ጸልዩን ይሽተሽ ወደ ግሸን ሄደ። ስለዚህ ጻድቃኔ ደግሞ እሷ ናት የወሰደች። ሄደን አነገስንና ምን ከማንገታችን ማለት ታቦት ወጥቶ የሆነ በጣም ብዙ ህዝብ ነበረ። የሆነ ቤተክርስቲያኑ ሳንገባ መንገዱ ላይ ነበር የቆምነውና ታውራለች፣ ብቻዋን ታውራለች። ምን ሆነሽ ነው? 50 ነገር ትመስላለች እና እሱንም ትናገራለች እኔንም ትናገራለች። ምን ሆነሽ ነው ስላት ደግሞ አትመልስልኝ። ከዛ ግሸን የተነገረ ማስረገጫውን መጨረሻው ልታይ ነው የመጣ ነገር ነው እሱ ጋር በቃ ብቻ ተነገረ። አመነ እሱም ዞሮ ዞሮ የነበረውን ከመጀመሪያው ከመነሻው ቤተሰቦች እሺ ያሉበት መንገድ እኔ የታሰረው ቀለበት ብዙ እንደነበረበት እኔ አላውቅም። ቤተሰቦችም አያውቁም፣ እሱም አያውቅም። እሱ ግን እሺ አትለኝም በሚል ቤተሰቦችም አይቀበሉኝም በሚል ሌላ የተጠቀመው ነበር። ይሄ መስተፋቅር እንደመባል ማለት ነው ይባላል። እንድትወጂው ቤተሰብ እሺ እንዲል እኔም አብሬው እንዲቀጥል ነገር እንደነበረ ሲነገረው እኔ አልነበርኩም ማለት እውነትም እሱን አምኛለሁ። እኔ ቤተሰቦቹ ባለማወቅ ጠንቋይ ቤት ሄደው የሰሩት እንዳለ እሱ ግን እኔ እሺ እንዳልኩት እጮኛው እንደሆንኩ ነው የሚያውቀው። እኔ አላደረኩም፣ ነገር ግን ቤተሰቦች ሊያደርጉ ይችላሉ ብሎ አመነ፣ ተማመን። ቀለበቱ እዛው ተጣለ። ጻድቃኔ ተቋረጠ። እሱና እኔ አለቀ። እዛ ጋር ተመለስኩ ወደ ግቢ። ህዳር ክረምት እሱ አልፎ እንግዲህ ካራ ሱባኤ ያሳለፍን ፍልሰታ መስከረም ላይ ገባው። ህዳር ላይ ነው እንግዲህ ከሱ ጋር የተገናኘን በአካል ማለት ነው። እሱ ግን መጋቢት አይቶኛል ቀድሞ። ህዳር ላይ ነው ገና ለኮርስ ይመለሱ ነው። አሁንም ያው እንደውም ከጅማ ዩኒቨርሲቲ ትራንስፈር ለማድረግ ዝውውር ለማድረግ ሂደት ላይ ያለው የትም ብትሆን ጠይቃታለሁ ጠይቃት ሄዳለሁ ብዬ ወሰንኩ። አሁንም ማለት ግን አታውቀኝም። በክረምት ማን ጥያቄ ይጠይቃሉ። ግቢ ጉባኤ እንግዲህ ስታስተምር ጥያቄ ይጠይቃሉ። ጥያቄን በወረት ነው የሚጠይቁ። ያንን ጥያቄ ተዘጋጅቼ ስመለስ ደግሞ ያንን መልስ እሰጣለሁ። ከዛ እሱ ሲጠይቅ እኔ ጥያቄ ጻፍኩ ማለት ነው። ምን ብዬ ጻፍኩ? የሆነች ልጅ አለች በዚህ ምክንያት ነው ማለት ታጭታለች በቤተሰብ ነገር ግን እሷ ጠበል ስትጠመት ያ የታጨችው ባል በእግዚአብሔር መንገድ እንዳልሆነ ወይ ደግሞ መናፍስታዊ ሴራ እንዳለበት አወቀች። ስለዚህ ግንኙነቱ ተቋረጠ። መጨረሻው ምን ሊሆን ይችላል ይቺ ልጅ የሚል ጥያቄ ነው ጽፌ የሰጠው። የራስሽን በሌላ ልጅ ከዛ ሰጥቼ በሳምንቱ ጽዮን ነው ህዳር ጽዮን ጅማ ቅድስት ማርያም ሄድኩ። ታቦት ሊወጣ ሲል የሆነ ቀኑ አልነበረም። በእርግጥ ግን የሴቶች ልማድ መጣብኝ ማለት ነው። ደነገጥኩ። ወደ ዶርም ተመለስኩ። ተናደድኩ። ለምን ተናደድኩ? ጅማ ኪዳነ ምሕረት እየታደሰ ስለነበር ቤተክርስቲያኑ አዳራሽ ላይ ነበር ጽላቱ እዚህ ነው፣ እኛ የምንማረው ከጎን ነበርና ስለዚህ ንጹህ ሳልሆን መግባት አልችልም። ይዘቃ ጥያቄው ደግሞ ይዘቃ ነው የሚመለሰው። ያንን ጥያቄ መልስ ሰጥ እሷ አልነበረችም ኮርስ ላይ ማለት ነው። ኮርስ የዛን ቀን የመጨረሻ ቀን ነው። በመቅረቷ ከፍቶኛል። ለምን ሳልጠይቃት ልንለያይ ነው። ስነ ምግባር ነበር ማስተምረው ልንለያይ ነበረ። ነገር ግን በሳምንቱ ጥያቄውን የጠየቅኩ እኮ እኔ ነበርኩ አለችኝ። በአካል ራሷ መጣች ማለት። ስለዚህ ዛሬ ማግኘት አለብኝ ሰውዬ። ናታ ኮርስ እንዳለቀ 3 ሰዓት ተኩል ነው የሚያልቀው። 3 ሰዓት ላይ ነው የሚያልቀው ኮርሱ። 30 ደቂቃ ቆምኩ ቅድስት ኪዳነ ምሕረት በር ላይ። እሱ ሌላ ሰው ውስጥ ያወራል። ከዛ ቆምኩ። ከ30 ደቂቃ በኋላ መጣልኝ። እያለቀስኩ ነገርኩት ታሪኬ ማለት የነበረውን ማለት ነው።
ከዛ ነገርኩት። ስልኬን ተቀበለኝ። እሱ ለካ ደስ ብሎታል። የጸሎቱ መልስ ነው ለካ ለሱ። እኔ ደግሞ አንቺ ነሽ እንጂ መልስ ያላገኘሽው፣ እሱ መልስ አግኝቷል። እሱ መልስ አግኝቷል። እኔ ደግሞ ገና መልስ ልጠይቅ ነው። ከዛ ስልኬን ተቀበለኝና ታህሳስ 1 ቀን ቅዱስ ሚካኤል ጅማ ቅዱስ ሚካኤል እንገናኝ ብሎኝ ተለያየን። ተገናኘን፣ አወራን። ችግሩን እየፈታ ሄደ ማለት ነው። እንዴት ከነሳ አባት ጋር እንዴት ማድረግ እንዳለብኝ፣ እዛ ደግሞ ገጠር ከልጁ ጋር በሽማግሌ ደረጃ የተካሄዳለ እሱ እንዴት መቋረጥ እንዳለበት ከልጁ ጋር እየተነጋገሩ ከራሱ ከልጁ ጋር ከዛኛው ልጅ ጋር አምኗል። ስለዚህ ስላመነ እኔ መቀጠል አልፈልግም። ሱባኤ ግባ ስለው እምቢ ብሎኛል። ቅርታ ጠይቅ እግዚአብሔርን ስለው፣ ስለዚህ መቋረጥ አለበት የሚለውን እያወራን ተቋረጠ ማለት ነው። ችግሩ እየተፈታ እየቀለለ ሲሄድ ቴክስት አደረገልኝ። እሱ ባለቤቴ ማለት ነው። ምን ብሎ ያደረገልኝ? በምንም መልኩ በማንኛውም ፈተናሽ ውስጥ ከአንቺ ጋር ሆናለሁ ብዬ ወሰንኩ። በሚሆነው ሁሉ አብሬሽ ከሚገጥምሽ ችግር ሁሉ አብሬሽ ልጋፈጥ ዝግጁ ነኝ የሚል ቴክስት ላከልኝ። አለቀስኩ በሰዓቱ። ለምንድን ነው ያለቀስኩት? መጀመሪያ ጮኛ እንዳለኝ አክብረውኝ የነበሩ ወንዶች ሁሉ ተገልብጠው አሁን እኔ ይረባረባሉ። በቃ ፈተና ሆኖብኛል። እሱም ሲጨመር ቢለው መምህር ብዬ የቀረብኩት ችግር ይፈታል ብዬ በቀርበው ለምንድን ነው ብዬ ያለቀስሽው ብሶች ነው። ባሰኝ፣ በቃ ከፋኝ። አንድ እሱ፣ ሁለት ደግሞ መምህር ሆኖ ሳለ ስለዚህ እሱንም ላሰናክል ነው ወይ ነው ነገር በመንፈሳዊ የምታስበው ነገር አለ። እሱ አስለቀሰኝና ዝም አልኩት፣ መልስ አልሰጠሁትም። ከዛ መጣ ሲያገኘኝ አያነሳብኝም። ያን ችግሩን ብቻ እስከ ጥግ ድረስ ከነሳባት ጋር የነበረውን ጨረስኩ ማለት ነው። አለቀ። ከዛ ገጠር ያለውን እሱ ይሰራል በቤተሰብ ጋር፣ እኔ እዚህ ጅማ የነበሩት ነሳባት ጋር ሆኜ ጨረስኩ ማለት ነው። ከዛ የመጨረሻ ጊዜ ጠየቀኝ። ምን አልሽ? ቴክስት ልኬልሽ ነበር አለኝ። ይሄንን ማስብበት ጊዜ ላይ አይደለሁም አልኩት። ምክንያቱም ከዛ ውስጥ እግዚአብሔር አውጥቶኝ ደስታዬን ሳልጨርስ እሱ ደግሞ ሌላ ሊይዘኝ ነው። ከዛ ስለው 3 ጉልቻ የዲያቆን ዳንኤል ክብረት ስብከት ሰጠኝ። እሺ እሱን እየሰማሁት ብቻ በዛ ውስጥ ሆኖ እግዚአብሔር ሰራ ማለት ነው። አይምሮ ቀየሩ። ከዛ ሰማሽው አለኝ። ስንተኛው ቀን ስንገናኝ፣ አዎ ሰምቼዋለሁ፣ ግን እምቢም እሽም አልልህም፣ ጻድቃኔ ሄጄ መጠየቅ እፈልጋለሁ። ራሱ ነበር ስፖንሰር አድርጎ ይላከኝ። ጥር ላይ ብሬክ ነበር፣ ሄድኩ ጠየቅኩ። በቃ ከመጀመሪያው የዛ እሷን ይዤ አይደለም ስሏን ሄድኩ። አስቀሪኝ ነው የመጀመሪያ ጥያቄ፣ እዚሁ አስቀሪኝ፣ የትም አልሄድም ነበር የመጀመሪያው ጥያቄ። ከዛ ግን እሱ አልፎ ደግሞ አሁን ቀጥሎ የለም። ከዛ ጠየቅኩ፣ ማን ነው የዘው ምንድን ነው የት ሀገር ሰው እንደሆነ ምናምን እሱም አያውቅም እኔም አላውቅም። ግን በቃ ነው ወይ ያንቺ ነው ወይ የሚለውን ጥያቄ ታውቃለህ፣ በጣም ከባድ ነው። አልገልጸውም። አሁን የተመለሰልኝ ጥያቄና ሌሊት ተኝቼ እንደወጣ 6ኛው ቀን ላይ ነውና ሂጂ የሚል ድምጽ ነበረ። ሆነ የሚያፍገመግም የሆነ የገደል ማሚቴ የሚመስል ወለተ መድን ወደ ጅማ ሂጂ እኔ ያለሁ አትፍሪ ነበር የሚለኝ የሆነ ድምጽ፣ የሆነ የወንድ ድምጽ ነው። ደንግጬ ተነሳው። ውጭ ላይ ነበርኩ። ቁጭ አልኩ። ምን ሆንሽ ያለችኝ ጎን ያለች፣ አይሰማሽም ምንም ስላል አይሰማኝም ትለኛለች። ተኛው ነው አሁንም 2ኛ አሁንም 3ኛ በሌሊት እየሮጥኩ ወደ ዋሻ ጻድቃኔ። አዎ ሌሊት እኮ ማንም አይሄድም 9 ሰዓት ሳይሆን። እሺ ሄድኩ። ሲሄድ የሆነ አባት አገኘሁ። ለምን እንደወጡ አላውቅም። ምን ሆነሽ ነው? የት ነው የምትሄጂው በዚህ ሰዓት? ነገርኳቸው እየተንቀጠቀጥኩ። ስለዚህ ምን ትፈልጊያለሽ? ተሰጠሽ እኮ መልሳሉ። ስለዚህ ሂጂ ተብለሻል፣ ሂጂ ያለ 6ኛ ቀኔ ነው። 7ኛ ቀኔ ምንድነው ጥያቄ? ያንን ተመልሶልኛል አይደል? ስለዚህ ይሄ ያንቺ ፈቃድ ከሆነ መጀመሪያ ለሱ ሚስት ስጩና ያግባ፣ ለዛኛው ፈተና እንዳይሆንብሽ። ፈተና ይሆንብኛል አንድ፣ ሁለተኛ ደግሞ ቤተሰቦች ይከብደኛል በስጋ ሳስበውና መጀመሪያ ለሱ ሚስት ስጭልኝ ያልኩ ማለት ነው። እውነትም አገባ። ሱባኤ እኮ ገባሽ ብዬ ነው ግን ይላል እሷ ሰጠችልኝ፣ አገባ። እሱ በሚፈልገው እዛው አገባ እዛው አገሩ። እኔ ደግሞ መጣው፣ ደስ አለኝ፣ ተመልሶልኛል። ቀጣል ነው እዛ ጋር ተጀመረ ማለት ነው። በቃ ይሄ አሁን በቃ እንትን አደረገ። ከዛ በአመቱ ጥር ተጋባ። 3ኛ ዓመት ተማሪ ነበርኩ። 3ኛ ዓመት እሱ ነበር የሚያስተምረኝ። እሺ 3ኛ ዓመት ሪሰርች መጣ በመሃል ደግሞ ሪሰርች አለ አይደል መመረቂያ። እና በቤተክርስቲያን ዙሪያ አንቺ በቤተክርስቲያን ከሰራ ለአንቺ ከቤተክርስቲያን የቀረበ ሰው የለም እንደዛ የሚያስቡ ሰዎች። እኔ ግን ደከመኝ። አንቺ ቤተክርስቲያን ቀረብሹ በቤተክርስቲያን ዙሪያ ካልሰራኝ ማን በቤተክርስቲያን ዙሪያ ሪሰርች ይሰራል አሉኝ። በዙሪያ የነበሩ ዲያቆናት ያጠናሁት አማርኛ ቋንቋና ስነ ጽሁፍ ይቻላል። ደግሞ እሱ በፈለከው በባህል በቤተክርስቲያን መስራት ትችላለህ ሪሰርች በሱ ዲፓርትመንቱ ማለት ነው። ስለዚህ ያስገባሁ ሪሰርች ርዕስ
ምንድነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዜማ መሳሪያዎች ምሳሌዎቻቸው የሚል ነበርና እሱን ሳስገባ ብዙ ፈተና ነበሩ። አንቺ ወንድ ነሽ፣ አንቺ ሴት ነሽ፣ ቤተ መቅደሱ ገብተሽ እንዴት ትቀርጫለሽ? ብዙ ጥያቄ ቀረበብኝ ከዲፓርትመንቱ። ከዛ ግን በዙሪያ የነበሩ ዲያቆናት እኛ እንሰጥሻለን አሉ። ሙሉ ፎቶን ከፈለግሽ የምትፈልጊው መረጃ እኛ እንሰጥሻለን ሲሉኝ እሺ ያልኩና ጸደቅኩት። ጸደቀልኝ። ከዛ ግን ከሱ ጋር መገናኘቴን ሲያውቁ እነዛ ሰዎች ሁሉ ሸሹኝ። ለካ የሚቀርቡኝ ለሌላ ነበር። ሁሉም ፎቶ እንኳን አሳይተው የሚሞራቸው ላይ ሲደርስ ቀኑ ትሰጡኛላችሁ ያልኳቸው ልጆች ሙሉ ለሙሉ ተውኝ፣ ሸሹ። በቃ ተገለበጡ ማለት ነው። እኔ ሌላ ሰው ሆንኩ እና ከባድ ነበር ሪሰርች። እሱ ኮምፒውተር ሳይንስ ተማሪ መምህር ነው፣ ስለ አማርኛ ቋንቋ ስለዚህ የሚያውቀው ነገር የለም ሪሰርች እንዴት እንደሚሰራ። ነገር ግን እንዴት አድርጎ ይርዳሽ? ሁል ጊዜ ስጠልኝ መብርሃን የምትለኝ ሰው አዘጋጅቼልሻለሁ ለምን ትፈሪያለሽ ትለኛለች። በልሜ የሆነች እናቱና ነው የምትነግረኝና አይዞሽ ሰው አለ እኮ ሰው አለ ለምን ትፈሪያለሽ ትለኛለች። ግን ሰው ነኝና ይጨንቀኛል። ደግሞ ስጋ ጓደኞቼ እዛ ሳምፕል አላቸው መረጃ ሰብስበው ይዘዋል። እኔ ግን ምንም የለም። ጥር ሰርግ ደረሰ፣ ተጋባን። አዳማ ቅዱስ ገብርኤል ቤተሰብ መጥቶ ከወሎ የእሱ ደግሞ ከሮቤ መጥተው መሀል ላይ ተብሎ ደግሞ ወደ ተክሊል መጣችሁ አይደል? እስኪ እንዴት ነበር እሱ? ብዙ ፈተናዎች አሉ። አንድም እኔ እንግዲህ የምታውቀው ከአርሲ ነኝ፣ እሷ ደግሞ ከተንታ ወሎ ማለት ነው። ይሄ እስካሁን ለብዙዎች ይገርማል። በዚህ ዘመን እንዴት ሆናል? ለቤተሰቦችም የራሱን ኮኮልጅ ነው። ቤተሰቦች ሊጠይቁ አልፈለጉም። አንድ ሆኗል ያሉ ሰዎች ሁሉ አሉ። ያው በዚህ ዘመን ነው ብርቅ የሆነው እንጂ ይሄ የነበረ እኮ ነው። ግን እኔ የናማ እግዚአብሔር የሰጠኝ ከየትም ልቀበላል የሚል ስለነበረ ክርስቲያን እንደዚህ ነው የሚያስበው። የትም ይሁን እግዚአብሔር እና ብዙ ፈተናዎች ነው። ግቢ ላይ ፈተናዎች ነበሩ። እንዴት ከዚህ ትጋባላችሁ ነገሮች ነበሩ። እንደተጋባን ከጣዖት አምልኮ እናታችን ከጣዖት አምልኮ ወጣች። ስንገናኝ ቅዱስ ገብርኤል ደብረ በረከት ስንጠመቅ ሙሉ ታሰረ። ያ ሲረብሽ የነበረው ሄጄ ነገርኳት። እናቴ ጣለች። ያንን በቀላሉ ማለት ምን ነበር ጸልይ ነበር። በጠንቋይ እናመልክ ነበር። ትክክል ብለን ምናምነው መርገራችን ላይ በአንድ ጊዜ ነው ጣለች እናታችን። አባታችን ያላተረፈው እንዴት ነው ለእኔ የሚሆነው የሚል ነገር ለቃቂ ይዛለች እናታችን። ስነግራት ብዙ ለእኛ ትፈራ ነበር እንጂ ለእሷ ብዙ ቦታ አልሰጠችም። ለስጋ ዘመዶች ሌሎች በእናት በኩል በአባት በኩል ያሉ ዘመዶች ያሉ ስጋ ዘመዶች ደብዳቤ ጻፉ። ባለፈው 7 ገጽ የሚሆን ተመለሱ፣ ይሄ መንገዱ ይሄ ነው። እየተለመደውን አውቃለሁ። እያንዳንዱ ቤት ያለውን አውቃለሁ። ጨሌም አምልኮ ጣዖት አምልኮ ያለውን በሙሉ አውቃለሁ። በዚህ ዘመን ያለው ሙስና ሊሆን ይችላል። ከዛ ምን ይመለስ ነው። ወንድሜ በተለይ ታላቅ ወንድሜ የተደረገላቸውን ያውቃሉ። ግን ተጋብቶ ፈተናውን ተቋቁሞ ወደፊት መሄድ ነው ጠይቆ ማለት እንጂ ሌላ ነገር የለው። እኔ ትዳር ያዝኩት ያ ሁሉ ተይዞልኝ። እናታችን ደግሞ ዛሬ ነገ እያለች ባለፈው ሰኔ 29 ነው የቆረበች። ቆረቡ እና ይሄ የመጀመሪያ ድላችን ማለት ግን የዛን ቀን ስንሄድ የሚገርም ሞተር 5 ቤተሰብ ይዤ ነው የሄድኩ። ሞተር ተገለበጠ። አንድ ሳይነካ ተነስተን ይሄን ማለት ነው። ይበቀለን ነበር። ዞሮ ብዙ ፈተና ነበር። ያን ለምን እድሜ ልካቸውን ቆርቦ አቆም እናታችን። እድሜ ልክ ማለት በቃ ከተጋቡ በፊትም ጀምሮ ማለት ይቻላል አልቆረቡም። ባለው ተሳካለን። እንግዲህ ያዩ ብዙ ሰው ነው የተደሰተው። አንዱ ድል ይሄ ነው። ሪሰርች ደረሰ። ግን ሪሰርች ምንም እጄ ላይ አንድም ነገር የለም ዶክመንት። መምህራኖቼ ደግሞ ታይ ብለውኛል። ታይ እያልሽ አጥድቀሽ ይሉኛል ብዙዎቹ። ታይ እያልሽ አጥድቀሽ ይኸው እጅሽ ላይ ምንም የለም ይሉኛል። ያደቁኛል ማለት ነው እዛ ጋር። ከዛ ጊዜ ግን መምህራንን ኪዳነ ምህረት እዛ አለቅሳለሁ። የሚያውቅ ያውቃታል ኪዳነ ምህረት ያልሰራችለት የለም። ዞሮ ግቢ ጉባኤ ተማሪ ሆኖ የእሷ ውለታ የሌለበት የለም ብዬ ነው የማምነው። ከዛ ሪሰርች ደረሰ። ተጀመረ። ሪሰርቹ ጀመረው እሱና እኔ በድፍረት ከዛ ጀመርነው። እግዚአብሔር ይስጠው ዶክተር ለማ ይባላል አድቫይዘር የተሰጠኝ ክርስቲያን ነውና እንደሚያመኝ ያውቃል። አይዞሽ አሉኝ። በቃ አበረታቱኝ። እንደውም በቃ የሆኑ አባት ነበር እኮ ወስድሽ ነበረ ግን አለፉ ምናምን ይሉኛል። በቃ መፍትሄ ይነግሩኛል። ዋና ሪሰርች ላይ ስንሰራና አንድ ጊዜ ታመንኩ በጣም 7 ቀን ቤት ተዘግቼ ቤት ውስጥ ብቻ ምግብ አያስቀምሰኝም። 5 ሊትር ጠበል እጨርሳለሁ ቀኑን ሙሉ። እሱም ብቻ ነው ተጠጣው ሙሉ 1 ሳምንት ማለት ነው። ከዛ በሳምንቴ ተነሳውና ምግብ እንዳልበላ ሰው ምናምን አይደለም ተነስቼ ግቢ ሄድኩና ያለው ሁኔታ ተጠይቃቸው ኮሜንት ልኬልሻለሁ እኮ ሰራሾ ያሉኝ ማለት ነው ለአድቫይዘሪ። እኔ አላየሁትም ጭራሽ መም ላይ ነበርኩ። ከብተን ስናየው በጣም ብዙ ኮሜንት አለው። ኪዳነ ምህረት ነው ሄድኩ እየሮጥኩ ምን ላድርገው ኮሜንቱ ምን ላድርገው እኔ ታምኔ ነው የከረምኩት። ስለዚህ ሄድኩ አለቀስኩና ከዛ
ጠዋት የዛ ቀን ተኝቼ የሆነች ህፃን ልጅ የ3 ዓመት የ4 ዓመት ህፃን የምትመስለውና እዛ እንትናችን ኮሌጃችን ታች ግራውንድ ላይ ነው ማገኛት። እኔ ወደ አድቫይዘሪ እየገባው ነው ይመስለኝና ግራውንድ ላይ ቆማ በስጦታ የተጠቀለለ ልክ ያውን ላይ ልደት ምናምን ሲያከብሩ የሚተኩሱት ነገር የለም እንደዛ አይነት ነገር ነው የያዘችው። ግን እሱ አይደለም የታሸገ ነው ስጦታ ወረቀትና እንጂ ትለኛለች። ልገባ ነው እኔ ወደ አድቫይዘሪ የሚመስለኝ ማለት ከዛ ተቀበልኳት። ይሄንን ስጭና ሂጅና ለአድቫይዘር ስጭ ትለኛለች። ከዛ ምን ልበላት እኔ እኮ ይሄ ምን እንደሆነ አላውቀውም ማለት እኔ ራሴ አስረዳዋለሁ ሂጅና ስጭ ያለች። ከዛ ነቃው አልገባኝም። ከዛ ዝሮ አልቅሽ መጥቼ እዛ ቀን ያው ግዴታ መሰራት አለበት 3 ቀን ነው የተሰጠኝ። ለመስራት ስንገባ ለካ እንዴት አሙን ኮቀዋል እሳቸው ዶክተሩ ማለት ነው። የሰጡኝን ኮሜንት እንዴት አድርገው እንዳረሙልኝ እያንዳንዱን አድርገው አስተካክለው ልከውልኛል። ስገባ እንትን ውስጥ ምን ላላክበት እንትን ላይ ጂሜል ውስጥ ስገባ ሙሉ ሪሰርችን ጨርሰውልኝ አግዘውኝ ተረድተውኝ ማለት ነው። አልቋል ሪሰርቹ። ለካ የሰጠችኝ ስጦታ ሂጂና ስጪውን ያስረዳዋል ያለች ለካ አስረድታቸዋለች ማለት ነው። ይሄን አደረገችልኝ ኪዳነ ምህረት እና ሪሰርቹ አለቀ። መጨረሻ ዲፌንስ ደረሰ ማለት ነው። የመጨረሻው እና የዛ ሰዓት ደግሞ ከባድ ፈተና ሆነ ማለት ነው። ሙሉ ዲፓርትመንቱን ያናወጸው ነው የኔ ሪሰርች። እንዴት ሆነ? ኤግዛማይን የሚያደርገው ሰውዬ ሙስሊም ሆነ እና አስፈራሩኝ ጓደኞቼ። እንጂ የሰረፈ የቤተክርስቲያን ጉዳይ እሱ ስለ ቤተክርስቲያን ምን ያውቃል? ስለዚህ ይጥልሻል አሉኝ ማለት ነው። በቃ ማለት ነው ብቻ እየሄድኩ አለቅሳለሁ። ኪዳነ ምህረት ምን ላድርግ? ከዛ በቃ ሄድኩ፣ አለቀስኩ፣ ለበስኩ ሱፍ ዲፌንስ ላደርግ ነው በሜዳው ሄድኩና ገና ሲሄድ በሩ ላይ አቀፈኝ ማለት ነው ሰውዬው። ከዛ በቃ ጀግና ምናምን ይለኛል። አልገባኝም፣ አላሰብኩም ማለት እንደዛ ይጥልሻል እኮ ነው እያሉኝ ያሉት ጓደኞቼ። በቃ ስለኔ ወጥቼ ዲፌንስ አድርጌ ስገባ እየጠበቁ ነው እነሱ ውጪ። ስገባ አቀፈኝ። እዚህ ዲፓርትመንት እንደዚህ በጥልቀት የተሰራ ሪሰርች ተሰርቶ አያውቅም አለኝ ማለት ነገሩ ተገልብጦ። ከዛ ሰው ዲፌንስ ሲያደርግ እንዴት እንደሚቆም አቋቋም ምናምን ይታያል። እኔ በክብር ቁጭ በይ ተባልኩ። ቁጭ ብዬ እንደዚህ የምጠየቀውን ጥያቄ ተጠይቄ መልሼ ወጣሁ። ያንቺስ ባሰ። በሰዓቱ ጥሩ ውጤት የሚባል አምጥቼ አለፍኩ ማለት ነው ሪሰርች። ይሄን አደረገችልኝ ጅማ ኪዳነ ምህረት። ሁሌም በህይወቴ በቃ ታደርግልኛለች እና በዛው ቀጠለ። ተመረኩ። ያው ትዳር ውስጥ ነኝ አይደለም በዛ ሰዓት። ለካ እርጉዝ ነኝ ደግሞ ስመረቅ አርግ እያለ ጸንሻለሁ። እኔ አላውቅም ሕክምና ምናምን አልሄድም። ለምን ደግሞ አልሄደው የዛኔ ግቢ ታምሜ ያለው ብያለሁ እና ታምሜ የመጨረሻ ውጤቱ በሕክምና ምንም ውስጧ በሽታ የለም። ምናልባት በዘር ግፊት ምናምን ካለባት አጣሩ የሚል ነበር ውጤቱ፣ ወይ ደግሞ ኤክስሬ ትነሳ። እሱ ስለነበረ የወሰድኩት መድኃኒት ሁሉ አላድነኝ ብሎ ያ ሁሉ ስላለ ተስፋ ቆርጫለሁ ሕክምና። ስለዚህ ክትትል ወይ ደግሞ የወሊድ መቆጣጠሪያ ምናምን አልቀበልም ማለት ነው እና ጸንሻለሁ ማለት ነው። ከዛ መጣሁ። አሁንም ደብረ በረከት ሰኔ ላይ ተመርቄ ነሐሴ ላይ መጣሁ። ቅዱስ ገብርኤል እዛ እያለሁ ነበር ጽንስ እንዳለ እየተነገረኝ ለሚገባኝ መልኩ ተነገረኝ። ለካ ጸንሻለሁ። ከዛ ሄድኩ ማለት ነው ጻድቃኔ። ይሄው ባል ሰጥተሽኝ አሁንም ልጅ ልትሰጪኝ አለ። ቀጣይ አመት ልጄን የ3ኛ ለመንጣት አብቂ ብዬ ተስዬ መጣሁ። ተወለደ የመጀመሪያ ልጄ ከማርያም የተባለውም ለዛ ነው። የመጀመሪያው ልጅ እና ሰወልድ እንዴት ነበረ ቀኑ ምን እንደሆነ የሆነ ክትትል ስትከታተል ታውቃለህ አይደለም? ይሄን ያህል ቀን ቀረሽ እንደዚህ ጽንሱ እንዲነው ብቻ ይነገራል አይደለም? በቴክኖሎጂ እየታየ እኔ በሰዓቱ የትም አልሄድም። እኔ ክትትሌ ካንቺ ነው ብላታለሁ እየሄድኩ። ስለዚህ ምንም አላውቅም አንቺ በሚገባኝ መልኩ ንገሪኝ እላታለሁና ቀኑ ደርሷል ለካ ለወልድ እንደ ማን ነው እሱ ትናንት ዛሬ ለወልድ ማለት ነው። ማታ ተኝቼ የሆነ ዶክተር ጓደኛ አለው ባለቤቴና እሱ በስጦታ ወረቀት የተጠቀለለ ከረሜላ ማለት ነው ቸኮሌት ማለት ነው ብቻ ሰጠኝ። ተነስቼ ስነግረው ምንድነው ምናምን ብሎ ዝም ባለ እሱም ማለት ነው። እና የዛ ቀን ያየው ቀን ማታ ኪዳነ ምህረት ቤተክርስቲያን ሄድን። እህቴም አለች አብራን ተሳልመን ጸልየን መጣን። አሁን ቀኑ እንደደረሰ አውቄያለሁ፣ ግን ቀኑ መቼ እንደሆነ ነው ማወቅ ያቃተኝ አይደለ? እየመጣን 9 ወር ጨርሻለሁ። ከዛ እየተመለስን እያለ ነበር ሽቶ አይፈሰሰው መንገድ ላይ አላወኩም። መጀመሪያ ልጅ አይደለም አላወኩም። ቤት ገባው፣ ግን ወገቤን አመመኝ፣ በጣም አመመኝ ስለው ልጁን ጠራው ማለት ነው ያ ዶክተሩ።
የሰጠኝ ስጦታ በህልሜ ማለት ነው። ሲመጣ ከዛ ምጥ ነው በቃ እንሂድ ብሎ ሄድኩ፣ ገባሁ፣ ወለድኩ። ታህሳስ 21 ተወለደ ማለት ነው። የመጀመሪያ ልጃችን ከማርያም አልነው። ቀጠለ እዚህ አሰላ መጣ ነው። አሁን ከዛ ከጅማ ለቀን እና የመጀመሪያ ልጄን ወልጄ አራስ ቤት ባለው በጣም ብዙ ይፈታተኑኝ ነበር ሰዎች እና እንዴት ነው ማለት ከቤተሰብ ከሩቅም ከቅርብም ሊጠይቅ የሚመጣ ሰው አለ አይደለም እና እንዴት ሳትከታተይ ወለድሽ ነው ይሉኛልና ይሄ በቃ የኔ እምነት ጉዳይ ነው እላቸዋለሁ። ስለዚህ አሁን ወሊድ መቆጣጠሪያ አትይዥም ማለት ነው አለኝ አንዱ ማለት አልፈልግም አልኩ። ለምን አልፈልገው? ህክምና በቃ እዛ ጋር በህክምና ተስፋ ቆርጫለሁ። መጀመሪያ እንደነገርኩ አልፈልግም፣ በፈለገ ሰዓት ይስጠኝ እቀበላለሁ ይሰጠኝ ያልኩት እና እሱ ልክ እንደወጣ አለቀስኩ። ለምንድን ነው ያለቀስኩ? አሁን ወደ ሰው ነው ማለቅሰው። እኔ መጠጊያዬ እሱ አይደለችም እናቴ ሩቅ ነች። ከስጋ እንኳን የምናገረው ሰው የለም ከጎኔና ሰተሽኛል፣ አላሳፈርሽኝም፣ ግን አሁን ደግሞ በዚህ መጡብኝ አልኳት። ፈተናው በዚህ መጥቷል እና ቶሎ በወልድ ቶሎ ወለደች ክትትል አልቀበልም ብላ ስለሚሉኝ አንቺ በፈቀድሽው ጊዜ በተለመደው እድሜ ስጭኝ አልኳት ማለት ነው። ከዛ እሱን ብያታለሁ እዛ ራስ ቤቱኝ። ስለዚህ የመጀመሪያ አይደለም በቃ አሁን ካሁን ባረግዝ እኮ ሰዎች እንዲህ ይሉኛል፣ ያስጨንቀኛል። ከዛ እሱን እያልኩ እያለ መጣን ወደ አሰላ። አመት አለፈው። በቃ እድሜው እየቆጠረ በሄደ ቁጥር ደስ ይለኛል ማለት ነው። ለምንድን ነው ያን ያሉኝ ሰዎች ደስ እንዳይላቸው እኮ ነው ማለት ተከታታይ ብንላት እምቢ ብላ እንደዚህ ሊሉኝ እኮ ነው አይደለም። ልክ 2 ዓመት ከ6 ወር ሲሆን ሁለተኛ ልጄ ወለድኩ ማለት ነው። ከዛ እንዴት ነበር እሱ ሲወልድ ደግሞ ምንድነው ፈተና የሆነብኝ? አሁንም አልከታተልም ብያለሁ። ከዛ ልወልድ ደረሰ። ኮሮና ነበረ የሁለተኛ ልጃችንን ስንወልድና ሙሉ ተዘጋግቶ አልነበረም። እዚህ ትራንስፖርት ሙሉ ለሙሉ የቆመበት ሰዓት ላይ ነበር 9ኛ ወር ያለቀው። ስለዚህ ጭንቅ ነው ማለት ነው። እንዴት ነው ሆስፒታል የሚሄደው? ሩቅ ነው ደግሞ ከቤታችን የነበረው ሆስፒታሉና ታውቂያለሽ እላታለሁ ሁልጊዜ። ታውቂያለሽ ግን በምንድን ነው የሚሄደው? ምጥ ሌሊት ቢመጣ ኮሮና ልክ ጋፕ ፈጠረና ባጃጅ ነው አሰላ ብዙ ጊዜና አንድ ባጃጅ ውስጥ አንድ ሰው የሚል ፍቃድ መጣ። እስከዛ ድረስ 9 ወሩ አልቋል። አመንክም አላመንክም አንድ ለአንድ ሲሆን ደግሞ እሱ ሲፈቀድ ደግሞ ምን አሰብን ሌሊት ቢመጣ ስልክ ተቀብለን ስታንድ ባይ እናርግ ነገር አለ አይደል? በስጋ ማለት ነው። ስንሳስብ ደግሞ እምነት እግዚአብሔር ላይ እምነት ማጣት ማለት መፈታተን መሰለኝ። ደግሞ ይጨንቀኛል በቃ ሁልጊዜ መጣ ምጥ ማለት ነው። አልያዝንም ኮንትራት ይዞ ማስቀመጥ አልፈለግንም። ባጃጅ 10 ሰዓት አካባቢ ሌሊት መጣ ማለት ነው። ማለት ተሰማኝ፣ ሁለተኛ ልጅ ስለሆነ ተሰማኝ። ስለዚህ ፈሳሽ ከመጀመሩ በፊት ተነሳውና የጻድቃኔ እምነት በጥብጬ ጠጣውና ወጣን በእግር። ለጎረቤት እንኳን አልተናገርንም። እህቴ ቤት ውስጥ አለች። ትንሹን ለእህቴ የነበረውን ልጅ ለእህቴ ትተን ወጣን በእግር። ባጃጅ የለም። ወጣን አቃተኝ። አስፋልቱ ጋር ስንወጣ ማለት ከበደኝ። ከዛ በቃ እዚህ ጋር ወጥቻለሁ። ስለዚህ ምንድነው ማድረገው አልኳት ማለት ነው። አለቀስኩ። በቃ አስፋልት ላይ ቆምና በዛ ሰዓት የቤት መኪና አይሄድም። ከየት እንደመጣ አላውቅም። የቤት መኪና የያዘ ሰው መጣ ማለት ነው። ከወደ አዲስ አበባ ነው የመጣው። ዞሮ መንገዱ በዛ ጋር ነው። ወደ ሆስፒታል ነው የሚሄደው። እጄን እንደዚህ ስልለት አቁሞ ማንንም አልያዝም፣ ብቻውን ነው ይዞኝ ሄዶ ብቻ መዋለጃ ክፍል አድርሶኝ ተመልሶ በቃ ተላከልኝ። ገባሁ ወለድኩ ማለት ገባሁና ደግሞ ዶክተሮቹ እዛ ስላቸው ክትትል ወረቀትሽን አምጪልኝ። የለኝም። ለምን በቃ የለኝም፣ የመጀመሪያውንም የለኝም። ችግር ቢፈጠር ሰሉኝ። ችግር እንደማይፈጠር እኔ ኃላፊነት ወስዳለሁ ስላቸው አንደኛው በተለይ ላያት አልፈልግም ማለት በቃ ጀርባውን እንደዚህ አዙሮ መሙላት ጀመረ። የሆነ የሚጽፈውን ቅጽ የሆነ የሚሞላ አይደለም ከመውለዷ በፊት ካርድ ለማውጣት እዛ ጀርባውን አዙሮ በመሀል ሌላ ሰው አቆምና አንቺ እየሰማሽ ከሷ ላይ ንገሪኝ፣ እሷን ድምጽ መስማት አልፈልግም እስከ ማለት ደረሰ ማለት ነው። በቃ አለቀስኩ። ምክንያቱም ይሄ ሰው ሊያዋልደኝ ቢገባ እንኳን ይበቀለኛል ማለት ነው። እዛ ጋር ምጡ ይገፋኛል፣ ደግሞ አለቅሳለሁ። እንደዛ በተባለበት እሱ እየሞላ ያለን ውጡ በቃ ሰዓታችሁ ደርሷል ተባለ። እነሱ ነጋ ማለት ነው። ወጥቶ ሄደ። እየሞላ የነበረውን ቅጽ ሳይጨርስ ተነስቶ ሄደ ከወንበሩ ላይ አስረክቡ እዛው ፊት። ከዛ የመጣችው ደግሞ በጣም ደስ የምትል ዶክተር ነች። ወለድኩ፣ እግዚአብሔር ይመስገን ወጣሁ። እሱ ተጽዕኖ አሳደረብኝ ማለት ነው። እግዚአብሔር 3ኛ ልጅ ቢሰጠኝ የት ነው የምወልደው የሚለው በቃ አስጨነቀኝ። ያው አይቀርም እና ደግሞ 3ኛ ልጅ መጣ። አሁንም 2 ዓመት ከ6 ወር ነው ልዩነታቸው የሁለቱ። 9 ወር ሙሉ መጸነሴን ካወቅኩ ጀምሮ የት ነው የምወልደው እሱ 9 ወር እያስጨነቀኝ በቃ 9 ወር ቀን አይደርስምና ምጡ ወጣ።
እሱም እንደዚህ 11 ሰዓት አካባቢ ነበረና ተነሳሁንም እንደተለመደው ጠበል ጠጣው ሄድኩ። ሲሄድ ከዛ ጥያሬ ምናምን የሚካሄድበት አለ አይደል? 2 ሰዓት ምናምን ሲሆን ለዛ በቃ ነክቶላቸዋል። እያስተካከሉ ነው። ገባው። ልትወልጂ ነው? አዎ አልኳቸው። አያዩኝም። እኔ ወንበር ላይ ቁጭ ብያለሁ። ምጥ እኮ እየገፋኝ ነው። ልወልድ አልመሰላቸውም። ለታሪ እነሱ የሚጠብቁት ልትወልድ ሄደ ሴት እንደምትጮህ እኔ ቁጭ ወንበር ላይ ሲገባኝ ጸጥ ብዬ እገባለሁ። ከዛ መጨረሻ ላይ ምን አልኩ? የሆነ የማውቀው ልጅ መጣ። የሆነ ቤተሰብ ተደወለለትና እዛ ነው የሚማረውና ጠራሁትና እኔ እንደ ሌሎች ሴቶች አልጮህም። ስለዚህ ሳይዘጋጁ ወይ ደግሞ እኔም ሳልዘጋጅ መጥቶ እዚህ ሌላ ችግር እንዳይፈጠር ቢያዩኝ አልኩትና መጣ። ዶክተር ይዞ መጣ ልጁ። እሱ ያውቃቸዋል እዛ ጓደኞች አይደሉ? እሺ ነይ ልይሽ ምናምን እንደ ቀልድ ማለት ነው። ነይ ልይሽ አለኝና የሚታይበት አልጋ የሚወለድበት አልጋና ሊያይ የሚያስተኙበት አልጋ ይለያያል። ነይ ልይሽ አለኝና አስተኛኝ። ግፊ ምናምን እያለኝ ልጁ ወጣ ማለት ነው። ሰላም ከዛ በቃ ከዚህ በላይ ሌላ ምን እፈልጋለሁ? ሲነጋ ልጁ ተወለደ። እዛ ወልጄ አምጥታ እንዳስጠቀፈኝ ሄኖክ አልኩ። በቃ ስሙን ሄኖክ አልኩ ማለት ሄኖክ ብርሃን አይደለም ትርጉም። ትንሹ አሁን የሶስተኛ ልጃችን እንደተወለደ 6 ወር ምናምን ሆኖ ጎንደር ዩኒቨርሲቲ ፈተና ለመፈተን ሄደ። 12ኛ ዩኒቨርሲቲ ራሳቸው ይመድቡትና ሄደ ማለት ነው። እና እዛ ሄዶ እዛው በነበረው የሀገር ጦርነት ፋኖና የመከላከያ ሰራዊት በነበረው ግጭት ጦርነት ሆነ ማለት ነው። እሱ ያለ ጎንደር ነው ያለው ታሰላ። ከዛ ፈተና ተቋረጠ። ያረፉበት ሆቴል ውስጥ 20 ቀን ሙሉ ተዘግቶባቸው እዛው ሆቴል ውስጥ ያለውን እየተጠቀሙ ብር ካሽ የለም እጃቸው ላይ የነበረው ብር ብቻ ነው። 20 ቀን ሙሉ እዛ ቆየ ማለት ነው። ስለዚህ እኔ እዚህ ምንድነው የምሆነው? 3 ልጆች ይሄ ብቻዬን ነኝ፣ ማንም የለም። ግን ሁልጊዜ በቃ እሺ ፈተና ከሆነ እሺ፣ ግን ስልኩ ቢያንስ እንዳይዘጋብኝ እላለሁ። እግዚአብሔርን ስልክ አልተዘጋብኝ፣ ግን በጣም ከበደኝ እያወራሁትም ማለት ነው። ፕሌን ቆሟል፣ መኪና መንገድ ተዘጋግቷል። በየት ነው የሚወጣው? አገቡ ሲፈትን የነበረ ጓደኛው እሱ 3ኛ ፎቅ ነው እያየው ግራውንድ ተመቶ ሞቷል። ነው ወደ ወልቂጤ ዩኒቨርሲቲ ነገር እሱን ታያለህ ሚዲያ ላይ እኮ ያለው ነው። እሱን ሳይ እኔ እንዴት ልጥራና እዚህ ምን አልኩ? በቃ የምጸልየው ሳጣ ምን አልኩት? ኤልያስ አለ እኛ ጋር አቡነ ሀብተ ማርያም ደባል ነውና ቤተክርስቲያን መሄድ አልችልም። 3 ልጆች ሌላ ሰው የለም ቤት ውስጥ 3 ልጅ እየመሄድ ደግሞ ይከብደኛል። አንተ በሳት ሰረገላ ሄደ የለም ስለዚህ በሳት ሰረገላ አድርግና ባሌን አምጣልኝ አልኩት። ደውዬ እንደዚህ ብዬዋለሁ። ስለዚህ በሳት ሰረገላ ያመጣል አልኩት። ደወልኩና ማለት ከዛ ምን አለኝ እሱ ማድረጉን እኮ እግዚአብሔር ይችላል፣ ግን የዚህ ዘመን ሰው ላይቀበል ይችላል። በአስማት መጣ ይሉኛል አለኝ። እሱ እየቀለደ ነው እንደዛ ያለኝ ሲለኝ ደግሞ ለካ ትክክል አይደለሁም ብዬ አሰብኩ። እኔ ቅዱስ ጊዮርጊስ ስዕሉ አለና ገባውና ኤልያስን በሳት ሰረገላ ብዬው ምድራዊ ሕግ አይደለም፣ ስለዚህ ላይቀበል ይችላል ሰው። አንተ ግን ፈረስ የሌለበት ሀገር የለም፣ ሁሉም ይረዳል። በፈረስ አድርግና አምጣልኛል እያለቀሱ ነገርኩት። ከዛ አልኩት ያን ብዬ በሁለተኛው ቀን ነው መሰለኝ ተኝቼም አይደለም ሌሊት አልተኛም። እኔ ቤት ውስጥ በቃ ተሳጋ ቆርጫለሁ። ጦርነቱ ተፋፍሟል፣ ከሯል። ምክንያቱም ሰው አንድ ህንጻ ውስጥ ተሰፍቶብን የምትበላውና የምትጠጣው ከሌለ ያው ሞት ነው ምርጫ። ከወጣ ደግሞ ጥይት ነው የሚመጣ። መጨረሻ ላይ ምን አልኩ? እሱ እዛ ከሞተ መብራን አልኳት። የሰጠኝ ትዳር እዚህ ጋር ነው የሚያበቃው ካልሽ ያለኝ ዕቃ ሽጬ እንጂ ጋር ነው መጣው አልኳት ማለት ነው። ልጆቼን ይዤ መጣው ጻርቃኔ ማለት ነው። ይሄን ብዬ ተኛሁ። አላቦካም አልጋግርም ቤት ውስጥ ለማን አቦካዋለሁ ማለት ትዳር እዛ ጋር እኮ አንድ ጎን እግዚአብሔር የሰጠኝ እዛ እየፈረሰ አይደለም ሊፈርስ እኮ ነው በስጋ ስታየው። ስለዚህ ለምን እኖራለሁ? እዚህ ዓለም እንዲኖር የተፈቀደልኝ በትዳር ነው። ስለዚህ እዚህ ዓለም ላይ ትዳር እዛ ጋር ከተቋረጠ ደግሞ እዚህ ዓለም ላይ መኖር አይጠበቅብኝም ማለት ነው። ከዛ ሶስተኛ ተኝቼም እንቅልፍም አልወሰደኝም። ግን ብቻ እንደዚህ ደገፍ ነው ያልኩት ራስ ላይ መተኛት አይታሰብም። የሆነ ከሚል ገሬኔ ፈረስ ይመጣል በሩና ወጥቼ አልከፈትኩትም እኮ በሩ ውጪ እኛ በር ላይ ይመስለኛል ተከራይተን የምንኖርበት ግቢ ውስጥ ከፈት አድርጎ ይገባል። ፈረሱ ላይ እንዳለ የከፈተው እንደከፈተው አላውቅም። ለምብጭ ወጣሁ ከቤት የሚመስለኝ ማለት ነው። ከዛ ወረደ ከፈረሱ ላይ ሙሉ የሆነ ብረትም አልለውም ብቻ ሙሉ ትጥቅ ነው የለበሰው ሰውዬው አድጓል። እዚህ ላይ እንትን የሚደረገ እንደ ወታደር ልበለው ብቻ ወርዶ አይታየኝም ያመጣው ሰው ግን
ይሄው ባልሽኝ መሰረት አምጥቻለሁ ብሎ በየት እንደወጣ አላውቅም። ወጣ ማለት ነው። በህልም ነው። ህልም አይደለም ራእይ አይደለም፣ ብቻ ግን ትራስ ላይ ድግፍ ብያለሁ። እሺ ከዛ ደንግጬ ብድግ አልኩና ብቻ አንቀጠቀጠኝ። ደወልኩ ባለቤቴ ጋር የሆነ ነገር እንደዚህ ያለኝ ምናምን ስለው ያኔም እኮ ትናንትና ማታ ሄጄ ቅዱስ ጊዮርጊስ አገቤ ጥይት እያረፈ ነበረ፣ በሞቱም ቤተክርስቲያን ሄጄ ልሙት ብዬ እየጸልዬ መጥቻለሁ አለኝ። ከዛ እሱ አለኝ ተስፋ አደረኩ። ከዛ ትልቁ ልጅ የዛኔ ነፍስ አወቅ ብሏልና ሁሌ የት ነው የሄደው ሲለኝ አልነግረውም ጦርነት እንደሆነ። ቲቪ አይከፈትም ቤት ውስጥ ማንኛውም መረጃ አልከፍትም። እነሱ ቤት ካዩ አባታቸው ጦርነት እንደሆነ እንዲያውቁብኝ አልፈልግም። ምን ውስጥ እንዳለ ያውቁና ይጠይቀኛል። መንገድ ተዘግቶ ነው ምናምን ስለው እንዴ ቅዱስ ሚካኤል ቢሮ ውስጥ የሚሰሩት መንገድ የዘጉትን ሰዎች ሄዶ አያስከፍትለትም እንዴ ይለኛል። 6 ዓመት ምናምን ነው ልጁና ቅዱስ ሚካኤል ሁሉ እንደሚያደርግለት ያውቃል። ጸልይ ይለዋለሁ፣ እሱም በአቅሙ ይላል። አባቴን አምጣልኝ ይላል። ከዛ እኔ ያን ራእይ አልለውም ምን ማለት ነው አይቻለሁ። መቼ ነጋ። በማግስቱ ሮብ ቀን ነው አስታውሳለሁና ዝም ብዬ ፌስቡክ ገባሁ። ስገባ የኢትዮጵያ አየር መንገድ በረራ ተከፈተ ከጎንደር የሚል ነገር አየሁ ማለት ነው። በቃ ብቻ የድንጋጤ እሱም ጋር ደወልኩሽ። አዎ ተከፍቷል፣ ነገር ግን ለቤተ እስራኤላውያን ነው የተፈቀደው አለኝ። እስራኤል ዜጎችን አውጡ ስላለች ለነሱ ነው እንጂ እኛ ገና ነን አለኝ። እሱ ደግሞ ሌላ ሆነብኝ ማለት ነው። ግን ደግሞ አሁን ጠንክሬያለሁ። እግዚአብሔር ከኔ ጋር እንደሆነ ደግሞ አሁን ልቤ ሞለት ብሏል። ከዛ ዝም አልኩ። ሮብ እንደዛ አለኝ። ሐሙስ እዛ ዩኒቨርሲቲ ውስጥ ከሄዱት ሰዎች ውስጥ የመጀመሪያ ሰው እሱ ነው አዲስ አበባ የገባው። 5 ነው ቀኑ። አቡነ ገብረ መንፈስ ቅዱስ በማግስቱ መጣልኝ። ቅዱስ ጊዮርጊስ እንደዚህ ያደርገው በፈረሱ መጣልኝ ማለት ነው። እግዚአብሔር ያሳየ የነገር ያደረገልኝ ነገር ትውልዱ እንዲቀጥል ይፈልጋል። ለምሳሌ አሁን በስልጠናዎች ግቢ ጉባኤ ያስተምር ነበረ። አሁን ወደ ምሕረት ላይ ያስተምራለሁ። የተለያዩ ስልጠናዎች በተለይ አርሲ ሀገረ ስብከት በራሱ በአርሲ ሀገረ ስብከት ጥሪ 6 ጊዜ ላይ ስልጠና ሰጥቻለሁ። በተለይ ለዚህ አሁን ላሉ ትውልድ ማለት ከዛ ምን አደረግኩ? ስልጠና ሲሰጥ አባቶች ምን አሉ? ይህን እኮ በመጽሐፍ ብታደርግ ይሻላል አሉ። ከዛ መጽሐፉን አሳተምኩ። ኦሮኛ 2 ጊዜ አብዛኛው ጊዜ ወጣቱ ላይ ነው የማተክረው። የመጀመሪያ በተለይ በኦሮሞ የተጻፈው የወጣቱ ንስሐ ሕይወት ወጣቱ ወደ ንስሐ እንዲመጣ፣ ሁለተኛው ደግሞ ወጣትነትና ዓለማዊነት ዓለምና ወጣትነት እንዴት ይዞ መሄድ እንዳለባቸው ግን ፈተና አለው። መጽሐፍ ስጽፍ ለምሳሌ ኦሮምኛው ስጽፍ ሙሉ በቃ እንጂ ሙሉ ተቆሰለ። ኮምፒውተር ይበላሻል፣ ኃይለኛ ያያምኛል። እና ምን አደረግኩ? ከጨለቢት ቅዱስ ጊዮርጊስ የመጣ እምነት ነበረ። የዛ እህት ነበር ያመጣችልኝ ማለት እና ዝም ብዬ በውሃ በጥብጬ አሰርኩ። እዚህ አካባቢ ነበር ቁስል ወጣ። እሺ ጠዋት ስነሳ 2 ትል ከውስጥ ወጣ እና በዛ ዳንኩ። እና አሁንም አልተውኩም። የወል ስልጣን ሰጥ ትውልዱ ያለበት ሁኔታ ስለማውቅ ለምን ትውልድ አላደንም ነው። እና በመጽሐፍ መልክ የምታለው መጽሐፉን ይሄ መጽሐፍ ነው። ይሄ የመረጃ ዘመን ውጤቶች ተጽዕኖና የኑሮ ጥበብ ከዚህ በመረጃ ዘመን እንዴት መኖር እንዳለብን የሚገልጽ ነው። ዞሮ ማለት በረጋሳ አለሙ አዲስ አበባ ሰውና የመረጃ ዘመን ውጤቶች ተጽዕኖና የኑሮ ጥበብ ቅጽ 1 መሰረታዊ ማስገንዘቢያ። በአማርኛ ብቻ ነው። ይሄ በአማርኛ ብቻ ነው። ጎበዝ ነህ። እና አቅም ውስንነት ይኖራል። ትውልድ ጋር ማድረስ ይከብዳል። ያ ነው እንጂ መጽሐፉ እንግዲህ አባቶች የመሰክሩለት ነው ማለት ነው። ዞሮ በጣም ደስ የሚለው ነገር ልጆች ለአባትና ለእናትም ምን ያህል መዳኛ እንደሆኑ ምልክት እንደሆኑና ሁለታችሁም ቤት የነበረው ሲመለክ የነበረው ጥንተ ጠላት ሰይጣን በሁለታችሁ ብርታት በሁለታችሁ ክርስትና መቀጥቀጡና መጥፋቱ ወደ ክርስቶስ ለማምጣት እናንተ የአንበሳውን ድርሻ መውሰዳችሁ እና በጣም ደስ ይላል። በእርግጠኝነት አሁን ከዚህ ከምስክርነቱ በኋላ በእርግጠኝነት ስልክም ስለማስቀምጥ ይደውሉላችኋል። ሰው መረጃ እስኪደርሰው ነው እንጂ ጨካኝ አይደለም የኛ ህዝብ። እንደው እንኳን የሚጠቀምበትን የማይጠቀምበትንም ያኛውን ሰው ለመጥቀም የሚያደርጉ ናቸው። ትንሽ እስኪ አንድ ደቂቃ ደግሞ በአፋን ኦሮሞ እስኪ መልእክት ለትውልዱ እና ወሮኒ ሰገንታ ከኖርዶፍተን ዋቀዩን በረከነሌ አጃኢባ አደዳ ሆጀቹ akka danda'u hojii jireenya keenya keessatti arginee irra waan ta'e isinillee akka argitan barbaanna. Gara gaa'elaatiin haa ta'u jireenya addunyaatiin illee haa ta'u
kan furmaata yookaan immoo karaa sirriin kan irra deemuu dandeenyu karaa Rabbii yoo dursine qofa. Ani jireenya keenya keessatti hamma humna kooti arjummaa Waaqayyo naa baay'ateetu Waaqayyoon hojii kan hojjete osoo hin taane Waaqayyoon arjummaa isaatiin nuti yoo yaada gaarii qabaanne yoo isa dursine wanni martu akka nu ta'u ani jireenya keessa mirkaneesseera jechuudha. Kanaaf warroonni kan hordoftan gara Rabbii deebineetu hojii keenya keessa hundumaa Rabbii dursinee gaa'ela keenyas keessa taatu hojii hafuuraa hojii addunyaa keessa taasisu Rabbiin yoo dursine Rabbiin durii ajaa'iba raawwataa turan bara kanallee raawwata. Dubroo Maaramiin jireenya keenya keessa jireenya abbootaa keessa raawwatte sun har'allee raawwatti. Ajaa'ibni Maaramii kan durii san kan barree qofa miti bara kanallee barraa'uu hin danda'a. Kan qulqullootaaf akkasumatti maaliif ani jireenya keenya keessatti kan Rabbii argeera kan dubroo Maaramii argeera yeroo kamuu dagachuu kan hin danda'u qulqulloota ergamoon toloonni jireenya keenya keessatti waan isaan raawwatan addunyaan akka baruun barbaada. Maatii keessatti waan ani yaala jira. Jireenya koo keessatti illee waan ani ilaale jira. Kanaaf warroonni jireenya addunyaa jireenya hafuuraa barbaadan bara kanallee jiraachuu hin danda'ama. Addunyaa kan akka fudhatamne kitaaba adda addaa barreessee jira. Kitaaba kana keessatti illee akkuma dubbistan bara kana jireenya hafuurummaa yoo dursine jireenya addunyaa kun baay'ee salphaa akka ta'e saayinsii illee teekinooloojii illee salphaatti fayyadamuu akka dandeenyu irraa hubattan jedhee yaadachu. በጣም ደስ ይላል። እንግዲህ አሁን ምስጋና ለእግዚአብሔር ይሁን ለተደረገላችሁ ነገር ያው መነሻው እሱ ነው። ምስጋና መደምደሚያ ምስጋና ነው። ካንቺን ጀምር። በመጀመሪያ እግዚአብሔርን አመሰግናለሁ። ሳላውቀው እሱ ከመጠን ጀምሮ ያውቃል ሁሉንና ጠብቆ እግዚአብሔር ለዚህ ክብር ስላደረሰኝ ሁሌም አመሰግናለሁ። እዚህ ትደርሳለች ያለ ሰው ማንንም የለም። በዚህ እርግጠኛ ነኝ። እኔ እኮ በጣም ጊዜ እንኳን መርዶ የምጠበቅልኝ ሰው ነበርኩ። እናቴ ካሁን ታለቅሳለች። ጧጧ ሰው ቁጭ ብሎ የሚጠብቅ ሰፈር ሰው ነበረ። ከዛ ውስጥ አውጥቶ እዚህ ያደረሰኝ እግዚአብሔርን አመሰግናለሁ። እንዲሁም ደግሞ አትለይምና በሷ ነው እኔ መሰላሌ ናት እሷና መብርሃንን አመሰግናታለሁ። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ሁሉም የእግዚአብሔር ባለሟሎች እንደየክብራቸው እግዚአብሔር በሰጣቸው ጸጋ መጠን ስማቸው የተመሰገነ ይሁን። ከሰው ደግሞ በመጀመሪያ እናቴን ነው ማመስገን ፈልገው። እሷ ላታውቅ ትችላለች፣ ግን ለዚህ ሁሉ አሁን ላለሁበት እምነቴ መነሻ እናቴ ናት። ማለቴ በሳይንሱ አሁን እንደዚህ ነው ብልህ የፈለገ እስካሁን ያወራሁት ምስክርነት ሁሉ መሰረቴ እሷ ናት። ስለዚህ እናቴን ማመስገን ፈልጋለሁ። አባቴንም በዙሪያዬ የነበሩትን አሁንም ምኖረው አሰላ ነው። ቅድም እንዳነሳው በቤት ኪራይ ነው የምኖረውና ግን ስትኖር ደግሞ በእምነት ትንሽ ጠንከር ስትል ወይ ደግሞ ብቻ እግዚአብሔርን ብቻ ስትይዝ ፈተና ይበዛባል። ፈተናው እንዴት ነው? ካከራይ ከተለያየ ሶስት አልገባም። ሌላ ራስን የሆነ ታሪክ ስለሆነ ግን ብዙ የተፈጠሩ ነገሮች አሉ። ግን ያንን ሁሉ እግዚአብሔር አሳልፎልን አሁን ደግሞ እኛ የምንኖረውን ህይወት ተረድተው አምነው እኛ የምናደርገውን እያደረጉ አከራይተው የሚኖሩ አከራዮቻችንን ማመስገን እፈልጋለሁ። በአንድም በሌላ ያዩታል ብዬ አስባለሁ ይሄን መልእክትና አሁን አንድ አመት ያልፈን ነው ተከራይተን የምንኖርባቸው ሰዎችና ይረዱናል። በቃ ግቢ ውስጥ ሌላ ጊዜ ተከራይ ስንኖር እምነት እንኳን ጠበል እንኳን ስንረጭ ብዙ ነገር ይላል። የሆነ ነገር ረጭ የሚሉ ሰዎች ሁሉ ያጋጥሙናል። አሁን ግን አይናቸው ያየ ወተን እንረጫለን ጠበል ፍለገ በቃ አንድ ነገር አይሉንም። አሁን የፈለገ ገዳም እንኳን ስንሄድ በቃ ልንሄድ ነው ብለናቸው ነግረናቸው ቤታችንን ጠብቀው ሙሉ ነው ለነሱ ጥለን ነው የወጣነው ራሱ ማለት ነው። ስለዚህ ተረድተውን እናደርገውን ውጊያ መጽሐፍ እንኳን ቦታ ሲያጥረን እነሱ አስቀምጠው አሉ መጽሐፎች ቤት ውስጥ ህዝብ ጋር አልደረሱም። አርሲ ላይ ያለው ነገር መቼም እየታወቀ ነው። ቤተክርስቲያን ፈተና ላይ ነችና ቦታ እንኳን ሲጠበን አመቻችተው ብዙ ነገር ዋጋ ከፍለዋል ከኛ ጋር እና እነሱ ማመስገን እፈልጋለሁ። በመጨረሻ አንድ ቋንቋ አይነት ሚዲያ ማመስገን እፈልጋለሁ። ብዙ ሚዲያዎችን ጠይቀናል። ፈቅደህ ወደህ ስለሰማህ ስላዳመጥከን ህዝብ ጋር ስላደረስከን ለዚህ ብቻ ነው የመጣችው። ለዚህ ብቻ ነው የመጣው። በጣም እግዚአብሔር ይስጥልን። እግዚአብሔር በእኛ ላይ በእናንተም በሁላችንም ላይ መልካም ነገሮችን ወደ ትውልዱ ጆሮ አድርሶ የሚጠቀምበት ያድርግልን። አመስገን። ምስጋና ከሁሉ አስቀድሜ የማመሰግነው የመራኝ አይምሮዬ ሲያስቀምጥልኝ ሐሳብ ያስቀምጥልኝ ያን ሐሳብ ደግሞ ትውልድ ጋር ለማድረስ ነው። ቃል ገብቻለሁ ብያለሁ ቅድም ማለት። ስለዚህ እግዚአብሔርን አመሰግናለሁ ከሁሉ አስቀድሜ። ህይወታችን የሆነች ደግሞ እመቤታችን በሚታይ በግልጽ የምትመራኝ የሚረዳችን በነገሮች ሁሉ ከኛ ጋር ነች። ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም ምስጋና ይድረሳት። አሜን። በነገሮች ከሚታይ ከማይታዩ የጠበቀኝ ቅዱስ ሚካኤል፣ በአጠቃላይ ሊቃነ መላእክት ቅዱሳን መላእክት ምስጋና ይድረሳቸው። ሰማዕታት ቅዱስ ጊዮርጊስን ነግሬሃለች፣ እኔም አሁን ነግሬሃለሁ። ደብሬ ነው ክርስትና የተነሳው እዛ ነው።
በግልጽ ይመራን። ለሰማዕታት ምስጋና ይድረሳቸው። ከጻድቃንም ብንጠራቸው አንጨርስም። ከሰው ደግሞ እግዚአብሔር መፍራትን ያስተማረኝ ምንም እንኳን በእውቀት ጉለት ጣዖት አምልኮ በጠንቋይ ማመንም ውስጥ ቢሆኑ አባቴ እግዚአብሔር ይፈራል፣ ይጠነቀቃል። ትክክል ብለው ስለሚያምን ነው ነገራችን ላይ የተሳሳተው። ቅዱስ ሚካኤል ከልጅነት ጀምሮ ጽዋ የሚጠጣ አሉ ሲነግሩን፣ አሁን ገና ሳይጋቡ አሉ። ወላዲተ አምላክ እመቤታችን ደግሞ ሸንጎ የማርያም ሸንጎ ነበር የሚባል ሸንጎ የዛ እድር ሰብሳቢ ነበረ እስከሚሞት ድረስ። በጣም ያከብራታል። ከብቶች ሲታመሙ ሰኔ ጎልጎታ ይጸልያል እኛ አባት። ስለዚህ እግዚአብሔርን መፍራት አስተምሮናል። ለእናት አባቴም ምስጋና ይድረሳቸው። ከዛ ወንድሞቼ ታላላቆቼ ናቸው። ብዙ ፈተና እንዳይደርስብኝ ሁሉ ነገር እነሱ ጋር ነው የሚቀሩ። ያው መጨረሻ እኔ ብዙ ያየሁት ነገር የለም፣ ውጣ ውረድ አላየሁትም። እግዚአብሔርን ብቻ ስራውን ብቻ ሳይ ነው ያደግኩ። ታላላቆቼ ዋጋ ከፍለዋል፣ አሳድገውኛል። ለእነሱም ደግሞ እንደ ሰው ምስጋና ማቅረብ እፈልጋለሁ ማለት። ሌላ ወደዚህ በመንፈሳዊ አገልግሎት እንዲቀጥል ወደኋላ እንዳልመለስ መንገድ ያሳዙኝ ሰንበት ትምህርት ቤት ቆይቻለሁ። በተለይ ሮቤ ቅድስተ ማርያም በጣም መረሳት አንዱ የመጨረሻ ምንዱ መጽሐፌ ላይ ማስታወሻ ስለሷ ነው። በጣም መንገድ እንድንይዝ ከጣዖት አምልኮ እንደወጣ በትክክል እንድንኖር ስራውን በትክክል እያየ እንድናድግ ያደረገችን የዛ ደብር። ከማህበራ ደግሞ እኔ በማህበረ ቅዱሳን ያደግኩ ዞሮ ወደ አገልግሎት እንዲገባ ህዝብ ፊት እንዲቀርብ ያደረገ ማህበረ ቅዱሳን መቼም አልክደውም ማለት። ስለዚህ ለአገልግሎት ህዝብ ጋር እንድደርስ ስላደረገኝ ማህበረ ቅዱሳን አመሰግናለሁ። አንድ ግን ከአንቺም ከአንተም የጎደላችሁት ልንገራችሁ፣ ያላመሰገናችሁት። አንተ እሷን አላመሰገንክም፣ ውድ ባለቤትህን። እሷ አንተን አላመሰገነችም። ምክንያቱም የዚህ የቤተሰብ የህልውናችሁ እስካሁን ድረስ እንዲህ ለመሆን የበቃችሁት የሁለታችሁ ያጣመራችሁ እግዚአብሔር ነውና እኔም እያየሁ እሷም እየሰማችህ አመስግናት። አንቺም እኔ እያየሁሽ እሱም እየሰማሽ አመስግኑ። እኔ ያንን እግዚአብሔር የእግዚአብሔር ስለበለጠብኝ ነው። አንዳንድ ጊዜ ስናስብ እንዴት ነው ግን የተገናኘ እላታለሁ። እውነቴን ነው። እንዴት የተገናኘን እላታለሁ። ከአይምሮ በላይ ይሆንብኛል። ሰዎችም እንደዛ ይገረማሉ። ለምን ከአይምሮ በላይ ነው። እግዚአብሔር እንዴት እንዳገናኘን እንደተናገር ነው ማለት ነው። ያ ስለሚበልጥብኝ እግዚአብሔር እኔና አንቺን ያገናል ለባልና ሚስት ብቻ አይደለም ነው የሚለው ሁልጊዜ ማለት ነው። ለወንድሞቼ እላለሁ እኛ ሐዋርያዊ ስራ አለብን እላቸዋለሁ። እሱን ነው ምን ማስቀደም ያለብን። ከኛ ደግሞ እግዚአብሔር ሲባርክልን አይተናል እና የእግዚአብሔርን ካስቀደም የኛ ይመጣል የሚል ነው። ለምን እኔ እሷም እግዚአብሔር ለእኔ የሰጠኝ ስጦታዬ ናት። ስጦታዬ ስለሆነች በምን የሆነ ስጦታ እንኳን ሰጥቻት አላውቅም። ለምን መሰለህ ይሉኝ የእግዚአብሔርን እኔ የእግዚአብሔር እንዳይነካብኝ እፈልጋለሁ። እግዚአብሔር ሂጂ አካል ናት ብሎ በቀጥታ የሰጠኝ ስለሆነ ስራውን በመስራት ለሱን ዓላማ በፈጸም ፍቃዱን በፈጸም ውስጥ ብገልጦ ይሻላል ብዬ ያስባለሁ። እሷም እንደዛ ነው የምታስበው ማለት። ስለዚህ አካል ናት ለመዳን ምክንያቴ። እንግዲህ ጋብቻ አንዱ የምንድንበት ነው። ባልና ሚስት አንዱ አንዱን የሚያድንበት ነው። እሷ ከኔ ጋር ስትገናኝ አይደለም ከኔ ተርፎ ቤተሰቦቼ ሁላ ተርፈዋል። ስለዚህ እኔ ለመዳኔ ምክንያት ናት ነው። ስለዚህ ምክንያት የሆናት ደግሞ እግዚአብሔር እድሜና ጤና እንዲሰጣት ነው የምለምነው ማለት ነው። እሷ በእንባ እየገለጸችው ነው። በቃልሽም ግለጭ። ክብሩን እግዚአብሔር ይስል ማለት የምለው ነገር የለም ማለት ማመስገኛዬ ነው። እኔ እለዋለሁ ደግሞ ሁልጊዜ እኔ እንደነገርኩ እዚህ ትደርሳለች ብሎ ማንም የጠበቀ ሰው የለም። ታምም ያለው ልትሞት ነው እንጂ አግብታ ወልዳ ቤት ይዛ ትኖራለች ማንም አልጠበቀም። እናቴም ትላለች የሆነ ነገር ለአንቺ እኮ አልጨነቅም ትለኛለች እናቴ። ለምን ደግሞ አትጨነቀ ይመስላል? አደራ ሰጥቼሻለሁ አንዴ ለመቤት ትለኛለች። እህቶች አሁን ያሉ የተለያየ ቦታ ላይ ለእነሱ ትደውላለች፣ ለእኔ ግን እኔ ነኝ የምደውልላት። ለምን ሰጥቻለሁ፣ ልቧ አርፈዋል ማለት ነው። እና ያንን ደግሞ እናቴ ለመቤት ስትሰጠኝ እሱ ነው የተቀበለኝ ማለት ነው። ስለዚህ ሁሌም እለዋለሁ እኔ ማመስገኛዬ ነው፣ እግዚአብሔር የማመሰግንበት ዋናው ቁልፉ ነው። በቃ ማመስገኛዬ ነው ለእኔ። መጨረሻችንን ያሳምረው ማለት ፈልጋለሁ። ደግሞ ሁልጊዜም እንደምለው ሁልጊዜ ይጓጓልና ይሄ በቃ የምትጓጓለን አገልግሎቱ ህዝብ ጋር ደርሶልን የምትደሰትበትን ቀን እናፍቃለሁ። እሱ እንዳደርግልን እመኛለሁ። መምህር ረጋሳና መምህርት እስከዳር ከአሰላ አርሲ ሀገረ ስብከት እግዚአብሔር ያደረገላቸውን በቋንቋ አይነሽ ሚዲያ አስተላልፈዋል። እንግዲህ እግዚአብሔር አጣምሯቸዋል።
በዩኒቨርሲቲ እሱ መምህር ሆኖ እሷ ተማሪ ሆና እሷ ከደቡብ ወሎ ከተንታ እሱ ከአርሲ ሮቤ መርከዋ ቤተክርስቲያን ላይ ተገናኝተው ዛሬ የሶስት ልጆች እናትና አባት ሶስቱም ዲያቆናት ነው የሚሆኑት። እንግዲህ ስምን ተናገር። ስሜ ከማርያም ለጋሳ ይባላል። እድሜ 7። ክፍል ስንተኛ ክፍል ነህ? ክፍል 1ኛ ክፍል። አንድ መዝሙር የምትችለው መዝሙር። አፌን ማርማር አለ ጭራሽ የኔን ማርያም ስምሽን በመጥራቴ ማርያም ባልጅሽ ተጆንኩ ማርያም ቀረ ማርነቴ ማርያም። እስኪ ይዲዲያ ስንት ዓመት ነው? 6። አንድ መዝሙር ዘምርልኛል። እሺ። ይረዳኝ መጣ የመላእክት አለቃ መልአኩ ሚካኤል ለነፍሴ ተበቃ ሰወረኝ ከክፉ በምልጃ ጸሎቱ በፈጣሪ ራሱ አወጣኝ ከመዓቱ። እንግዲህ ከመጨረሳችን በፊት እኛ ነበር እናንተ ጋር መምጣት የነበረብን፣ እዚህ ቤተሰብ ጋር መምጣት የነበረብን እኛ ነበር። እናንተ ግን ልጆች ይዛችሁ እግዚአብሔር እናመስግን፣ ድንግል ማርያም እናመስግን፣ ቅዱስ ሚካኤል፣ ቅዱስ ጊዮርጊስ በተደረገልን ነገር ስላላችሁ እዚህ ድረስ ስለመጣችሁ መምህር ረጋሳና ለመምህርት እስከዳር ከልጆቻቸው ጋር ይችን ቋንቋ የነሽ ሚዲያ ታቀርባለች። እስኪ አላዩትም እነሱ አላዩትም። እንደዚህ አድርጋ አሳያቸው። ማነች? ቅድስት ማርያም። በጣም ጎበዝ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እናመሰግናለን። ለዚህ ሰዓት ያደረሰን አምላክ ስሙ የተመሰገነ ይሁን። ለሰርጋቸው ያብቃን። በሰርጋቸው መተን ደግሞ ለማመስገን ያብቃን። እናንተ ቤት መተን እኛ ደግሞ እናንተን እንደዚሁ አብረን ለማመስገን ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን።